ቁጣ መቅደድ፣ የዘላለም ጥል፣ ደም አለመጥላት፣ ከባርነት የሚወጣውን ህዝብ አሳልፎ ነው ባካችሁ ሲል አናሳልፍም ማለት የኤዶማውያንን ባህሪ ለምሳሌ የሰከረ ሰው ምንም ሳትሉ ሰክራለሁ አንተ ይላል። አንደኛው እነዚህ ሰዎች ፈጽሞ ይቅርታ የሚገባቸው ሰዎች አይደሉም። ይቅር ማለት አቅም ባለቀን ነው። አቅም በሌለ ጊዜ ማይቅር ብትል የተደራጀ ፍትህ የሚሰጠው አካል ኖሮ ፍትህ ካላገኘ በስተቀር ፍትህ ራሷ ጥያቄ ውስጥ አትገባም ወይ? ያንን ቁስል እንደ አዲስ እየላጡ እንደገና ለመበቃቀል መጠቀምም ትክክል አይደለም። የበቀል እርምጃዎች ምንድነው የፈጠሩ? የሉም። የኛን ሀገር አውድስ እንዴት ይረዱታል? ሀገር እናት ናት። እኛ ልጆቿ ከተበላላን ሀገር ምንድነው የምትሆነው? ሰላም ጤና ይስጥልን፣ እንደምናላችሁ አድማጭ ተመልካቾቻችን። ፋና ፖድካስት አንድ ጉዳያችን የዛሬው ተጀምሯል። በዛሬው አንድ ጉዳያችን አንድ መጽሐፍ ከመጽሐፉ ደራሲ ጋር ቆይታ እናደርግበታለን። የዚህ መጽሐፍ ርዕስ በቀል በቀለኛውን ያጠፋዋል የተሰኘው የፓስተር ጻድቁ አብዶ መጽሐፍ ነው። ፓስተር ጻድቁ አብዶ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ናቸው። ከእሳቸው ጋር ነው ቆይታ የምናደርገው። ፓስተር እንኳን ደህና መጡ። እንኳን ደህና ቆየ። ዛሬ የምናወራበት መጽሐፍ በቀል በቀለኛውን ያጠፋዋል የሚል መጽሐፍ ነው። የእርስዎ መጽሐፍ ነው። ጥንስሱ የዛሬ 17 ዓመት ይወስደናል። 2000 ዓመተ ምህረት ይህን ትምህርት ማስተማር የጀመሩት በ2000 ዓመተ ምህረት ነው። እንዴት ነው ሀሳቡ የመጣው? እንዴት ነው በዛ ጊዜ ይህን ለማስተማር ማሰብ የጀመሩት? ምክንያቱም በአንጻራዊነት የተረጋጋ ጊዜ የሚባልበት በአንጻራዊነት የተወሰነ ሰላም አለ የሚባልበት ጊዜ የነበረበት ጊዜ ነው እና ይህን ትምህርት ለማስተማር ምን አነሳሶት? በመጀመሪያ ደረጃ እኔ በኢትዮጵያ ዘመን አቆጣጠር ወይ በነጮቹ ብናገር ከ92 እስከ 96 ለትምህርት ወደ ናይሮቢ ሄጄ ነበር። ኢስት አፍሪካ ስኩል ኦፍ ቲዮሎጂ ወደሚባል ትምህርት ቤት። እዛ በመማርበት ጊዜ የደቂቀ ነቢያት ይባላል በአማርኛ ማይነር ፕሮፌትስ የነሱን መጽሐፍ እንደ ኮርስ ስንወስድ ትንቢተ አብድዩን በተመለከተ እዛ ላይ የጻፈው ሰው የሚሰጠው መግለጫ በኤሳውና በወንድሙ በያዕቆብ መካከል የተጀመረው ጠብ ወደ ዘርዘሮቻቸው እንደተላለፈና ለብዙ ዘመን እርስ በርሳቸው አንዱ አንዱን እያጠቃ የሚኖር እንደሆነ የሁለት ወንድማማቾች ጠብና ትግል እንዴት አድርጎ ለዘመናት ያስቆጠረ በተለይ በአንደኛው ወገን በኤሳው ወገኖች ወይም ኤዶማውያን ማለት የኤሳው ዘሮች ናቸው። እስራኤላውያን የያዕቆብ ልጆች ናቸው። ሁለቱም 12 ነገድ አላቸው። የሚገርመው ደግሞ በእነሱ ላይ ይሄንን ያኔ ነው ትኩረት ሂሳበው እኔ ህይወት ውስጥ እና በኋላ ወደ ኢትዮጵያ ተመልሼ ያው ሳስተምር ግን የ2000 ደግሞ ጉዳይ ሌላ ችግርም ነበረ እና ለአንድ 10 ዓመት የቆየ ችግር ሲፈታ እኔ የዛ እግዚአብሔር ረድቶኝ የዛ እርቁ አካል የዛ ችግር መጀመሪያ እንደ ዋና ባለ ችግር ከምንቆጠር ሁለት ሰዎች መካከል አንዱ እኔ ነበርኩ። የገሌና የገሌ ጠብ ነው ተብሎ ይቆጠራል። አንዳንድ ጊዜ ያው ሰዎች ታውቃላችሁ ሊደርሺፕ ላይ ስትሆኑ የሌላ ሰው ችግርም የእናንተ ሆኖ ስለሚቆጠር ነው። በኋላ ግን ችግሩ ሲፈታ ተለቃቅሰን ታርቀን ችግሩ ከተፈታ በኋላ ቀጠና 2 ጦር ኃይሎች አካባቢ ያለው ሙሉ ወንጌል ላይ ትልቅ ስብሰባ ነበረ። እንደ አጋጣሚ ከትንሳኤ በዓል ጋርም የተገናኘ ስለነበረ ዓርብ ዕለት እነዚህ የቆዩ አንዳንድ ሰዎች ስሜታቸው የተጎዳ ሰዎችን የቤተ ክርስቲያን መሪዎች ይቅርታ ጠይቀው እግራቸውን አጠቡ። ቅዳሜ የአገልጋዮች ብቻ ነበረን፣ እርስ በርሳችን ይቅርታ የመጠየቅ ጊዜ ነበረን እና እሁድ ለሁሉም ሕዝብ ክፍት ነበረና እዛ ላይ ነው ለመጀመሪያ ጊዜ እኔ ይህን የሰበኩት ያስተማርኩት በሰፊ ጉባኤ ላይ። ግን በቀደም አንድ ሰው ከአሳሳ የመጣ ሰው ምን ይለኛል እንዴ 20 ዓመት የዛሬ 20 ዓመት እኮ እኛ ተጣልተን ልታስታርቀን መጥተህ ይሄ መጽሐፍ አስተምረን እንዳውም ተላቅሰን ታረቅን ብሎኛል። ስለዚህ ከ2000 ዓመተ ምህረት በፊትም ነበረ ማለት ነው። እንደዛ ባይጎላም ግን ከ2000 ጀምሮ ግን በተለያዩ መድረኮች በተለያዩ ቤተክርስቲያኖች በሙሉ ወንጌል ብቻ ሳይሆን በሌሎቹም ሳስተምር ያየሁት ውጤት በጉዳዩ ላይ እንድገፋበት አድርጎኝ
በኋላ እንዳውም አንድ ጊዜ እንደ ፓናል ዲስከሽንም አድርገን ነበር። እኔ ዶክተር ማሙሻ ፋንታ እኔ እና ዶክተር ቄስ ገመችስ ሆነንም እንደዚሁ እንዳውም በዋልታ ይሁን በማን ብቻ የሆነ ሚዲያ ላይ እንዲተላለፍ አይነት አድርገን ነበር። በኋላ ጉዳዩ የአንድ ቤተ እምነት ወይም በአንድ ሃይማኖት ውስጥ ብቻ የማይከለል ይሄ ጉዳይ አገርን የሚመለከት ጉዳይ መሆኑን እንግዲህ ሳስተውል እኔም በኋላ የኢትዮጵያ ወንጌላውያን ቤተክርስቲያን ህብረትን ወደ መምራት በመጣበት ጊዜ እና እኔ የመጣሁበት ጊዜና እዚህ አገር ውስጥ የለውጥ እንቅስቃሴ የነበረው ሁኔታ ትዝ ይለኛል። ያኔ የ97ቱ ምርጫ ጊዜ የኢትዮጵያ ሙሉ ወንጌል እየመራው ነበርኩ እኔ። ከሱ በኋላ ወደዚህ ስመጣ የነበረው ሁኔታ ብዙ እንቅስቃሴና ብዙ ጥሩም ያሉ ነገሮች የተፈጸሙ ስለነበሩ የመጀመሪያ አስቸኳይ አዋጅ የታወጀ ጊዜ ያን ጊዜም የፌዴራል ጉዳዮች ሚኒስቴር ይባላል ከሃይማኖት ጋር ግንኙነት ያለው እዚህ ኢሌሌም ተሰብስበን እዛ ላይ አስተያየት ሰጥቻለሁ እና እኔ ራሴንም ተመክሮ ከዚህም መጽሐፍ ይሄ መጽሐፍ ከመጻፉ በፊት ያው ከመጽሐፍ ቅዱስ ያለውን ተመክሮ እንዳውም ሰጥቻለሁ። ትዝ ይለኛል አንድ ጊዜ ከባድ ነገር ተናገርክ ብሎ ሰው ፈራልኝ። ማለት አቶ አሁን አምባሳደር ናቸው ካሳ ተክለ ብርሃን ነበሩ ያኔ ፌዴራል ጉዳዮች ሚኒስትር እና እዛ ስብሰባ ላይ እኔ ምን አልኩ፣ ያው እስላሞችም ክርስቲያኖች ሁላችንም ስለነበርን እንደው ከሱሌይማን መጽሐፍ ወይም ከሰለሞን ልጥቀስ ብዬ ሰነፍ ጠቢብ ሴት ቤቷን ትሰራለች፣ ሰነፍ ሴት በእጇ ታፈርሰዋለች ይላል። አገር ቤት ነው፣ እንደ ቤት ነው አገር። ስለዚህ አገር የምናፈርስ ከሆነ ሰነፎች፣ አገር የምንገነባ ከሆነ ግን ጠቢባን ነን ብዬ ተናግሬ ነበር። እና አስቸኳይ ጊዜ አዋጅ ታውጆ ስለነበረ ግን አንድ ምሳሌ ይቅርታ ተጠቀምኩና አሁን ልናገረውና አንድ አመል ያለው ልጅ የነበረው አባት ነበረና መኪና ውስጥ ገቡና ልጄ እንግዲህ አሁን እኔ መኪና ስለምነዳ አቴንሽኔን ዳይቨርት እንዳታደርግ አድራህን፣ ትኩረቴን ይቅርታ እንግሊዝኛውን ትኩረቴን ወደ ሌላ አርፈ ቁጭ በል ይላል። እሺ አባዬ ይላል ልጁ። ከዛ ትንሽ መንዳት እንደጀመረ ልጁ ብድግ ይላል። ቁጭ በል አንተ ብሎ ትንሽ ይመታዋል። የምቱን ያህል ያለቅስና ሁለተኛ ብድግ ይላል። አሁን ሁለተኛ ጊዜ አባትየው ደግሞ በደንብ ይመታዋል። ቁጭ በል ብያለሁ ይለዋል። ከዛ አልቅሶ ሲጨርስ አሁን ሶስተኛ ጊዜ ይነሳል። አሁን ምቱን ቁንጥጫ ጨምሮ ቁጭ በል ብያለሁ ይለዋል። አሁንም አልቅሶ ሲጨርስ ለአራተኛ ጊዜ ብድግ ሲል አባትየው መኪና አቁሞ ደብድቦ እርግጥ መጀመሪያ ማድረግ ነበረበት መሰለኝ፣ ቀበቶ ያመጣና ያስረዋል እና መንዳት ይጀምራል። ልጁ አልቅሶ ከጨረሰ በኋላ አባዬ አለው። አቤት። ውስጤ ግን እኮ አልተቀመጠም አለው። እና ይሄ ምሳሌ ሰጥቼ ነበረና ሰው ሳቀ። አስቸኳይ ጊዜ አዋጅ ጥሩ ነው እንደ ቀበቶ ሊሆንና አልኳቸው። ነገር ግን ውስጣችን እኮ ያልተቀመጠ ብዙ ሰዎች አለን። 120 ሚሊዮን ህዝብ ቀርቶ እዚህ አዳራሽ ካለነው እንኳን ውስጣችን ያልተቀመጠ ሰዎች አለን አልኩ። እና አንዳንድ ሊወደድ ባዮች ምን አሉ፣ የእናንተ አዋጅ ዋጋ የለውም ብለዋል ብለው ሊተረጉሙብኝ ፈለጉ። እና ሩመር ስሰማ እኔ ለሚኒስትሩ ደወልኩና እንዴት አያችሁ ስለ ኧረ እኛ በጥሩ ነው የወሰንነው አለኝ። እና ከዛ ጊዜ ጀምሮ ነው ይሄ ነገር ሰው እንዲያምን እንዲለወጥ፣ ህመም ካለው ህመሙ እንዲድን። አንዳንድ ሰው በሽተኛ መሆኑንም አያምንም በነገራችን ላይ አይደለም። ለምሳሌ የአእምሮ በሽተኛ ሆኖ እኔ ብድተኛ አንተ ምናምን ይላል እኮ ድንገት እናንተ ሳትጠይቁት። ለምሳሌ የሰከረ ሰው ምንም ሳትሉት ሰክራለሁ አንተ ይላል። ማለት አልሰከርኩም ለማለት ነው። አንድ ምላሱ እየነገረ እግሩ እየተምታታ አሁን እኔ ሰከራም ነኝ አንተ ሰክራለሁ ይላል። እና አንዳንድ ጊዜ ሰው ራስን የማወቅ መንገዱ ምንድን ነው? ከራሳችን ነው የሚጀምረው። መጀመሪያ መቼም ሰላም ከአምላካችን እና ከኛ መካከል ከሱ ጋር ሰላም ካለን ውስጣችን ሰላም ይኖርና ያን ሰላም ሼርን እናካፍላለን ለጎረቤትም ለዘመድም። መጽሐፍ ቅዱስ ጎረቤት በሚልበት ጊዜ ሃይማኖት፣ ጾታ፣ ብሔር አይለይም። ማንኛውም ሰው የኔ ጎረቤት ነው። ክርስቶስ በሰጠው ምሳሌ መሰረት ተቸግሮ እኔ ላግዘው ልረዳው የምችለው ማንኛውም ሰው ጎረቤቴ ነው።
በአማርኛ ጎረቤት ይላል እንጂ ኔበር አይደለም። ባልንጀራ እንላለን። እንደውም እኛ በአማርኛ ባልንጀራዬ የግድ የኔን እምነት የሚያምን ቋንቋዬን የሚናገር የኔ ብሔር ተወላጅ አይደለም። ማንኛውም ሰው የኔ ባልንጀራ ሊሆን እንደሚችል ነው። መጽሐፎት ላይ ስለ ኤዶም ያወራሉ። የዚህ ታሪክ መነሻ የዚህ መጽሐፍ ታሪክ መነሻ ማውጠንጠኛው የአብድዩ መጽሐፍ ላይ ተንተርሶ የተጻፈው የኤዶምያስ ታሪክ፣ የኤዶማውያን አባት የኤሳው ታሪክ፣ የኤዶማውያን አባት ቤት የይስሐቅ ቤት ታሪክ። እንደውም እርሶ በአንድ ቤት 2 ፓርቲ አለ ይላሉ። ፓርቲን እንዴት ነው የተረዱት? የ2 ፓርቲ እንዴት ተረዳው መሰለ? እንግዲህ ርብቃ የምትባል ከሶሪያ የምትመዘዝ ይስሐቅ ከሚባል የአብርሃም ልጅ ተጋብታ ሳትወልድ ቆየች እና ምንድን ነው እኔ ብላ ምረር ስትል እንዴ እኔ በአምላክ ቦታ አይደለሁም እኮ ብሎ ባሏ ጸለይላትና ጸነሰች እና መንታ ነው። ግን ጽንሶቹ ሆዷ ውስጥ የሚገላበጡበት መንገድ ትንሽ በጣም ከተለመደው እንግዲህ እኔ ወንድ ስለሆንኩ አላቅም ብቻ ያው እናቶቼ እህቶቼን ስለነበሩ ከተለመደው የጽንስ ሁኔታ ትንሽ ስለተለየ አምላኳን ለመነች። ልሞት ነው ወይ አምላኬ ብላ ማለት ነው። እና የአምላኳ ምን ይላታል? አይ በማህፀንሽ 2 ወገኖች አሉ። እነዚህ 2 ወገኖች ከማህፀንሽ ለ2 ነው የሚከፈሉት እና ታላቁ ለታናሹ ይገዛል እና አይዞሽ ምንም አትሆኝም። 2 ናቸው ግን የሚወለዱት እና ከማህፀን ጀምሮ ነው የሚከፈሉት ለ2 እና ግን ታናሹ ለታላቁ ይገዛል ይላታል ማለት ነው። ከዛ ጊዜው ደርሶ ስትወልድ ታላቅ የተባለው ኤሳው ይወለዳል። ሲወለድ ቀይ ነው፣ ጸጉራም ነው። ታናሹ ተረከዙን ይዞ ያዕቆብ ማለት አሰናካይ ማለት ነው። እዚህ ቁርጭምጭሚት ይዞ አይነት ነገር ነው። እሱ ደግሞ የታላቁን ተረከዝ ይዞ ይወለድና ስሙን ያዕቆብ አሉት ማለት ነው። እሱ ልሙጥ ነው፣ ምንም የለውም፣ ጸጉር የለውም። ሲያድጉ የነዚህ 2 ወንድማማቾች ፍላጎትም ባህሪም ተለያየ ማለት ነው። ትንሹ ጭምት ነው፣ ቤት የሚውል ነው፣ መንፈሳዊ ፍላጎት አለው። ግን መንፈሳዊ ፍላጎቱን በራሱ ዘዴ በራሱ ጥበብ ማሳካት የሚፈልግ ብልጥ አይነት ልጅ ነው። ትልቁ መንፈሳዊ ፍላጎት የለውም፣ ያደን ሰው ነው፣ ኃይለኛ ነው። በእኛ አገር ባህሪ ወንድ ነው የሚባል አይነት ነው እና ተኩሶ ማይስት ነው እና አደን እያደነ ድኩላም ምናምን አቋም እየገደለ ለአባቱ አምጥቶ ስለሚያበላው አባትየው ያው በእኛም አገር እንዳለው ባህል የወንዶች ያው አባትየው ጀግና የኔ ልጅ አንበሳው ልጅ እዚህ ይርመጠመጣል ይሄ ብሎ አባትየው ወደ ወንዱ ያደላል። እናትየው ደግሞ ተስፋ ቃሉም ስላለ ቤትም ከሷ ጋር ሲውል ይረዳታል። እንግዲህ ወጥ መስራት ተምሯል እና ከዕለታት አንድ ቀን ኤሳው አደን ውሎ እንደ ወትሮ ሳይቀናው ይመለሳል። ሲመለስ ተርቧል። ይሄኛው በደንብ አድርጎ ኩክ አድርገዋል፣ ጠበቀው። እባክህ ርቦኛል እስቲ አብላኝ ከዛ ይላል። እያሳየ ነው የሚበላው መሰለኝ ሳየው የልጆች ነገር። ከዛ እስቲ አብላኝ ሲለው ብኩርና ይሽጥልኝ አለው። የብኩርና ሚኒንግ ለዚህ ምንም ማለት አይደለም እና እኔ ከሞትኩ ብኩርናዬ ለምን ናት? እሺ ይሸጥላለሁ አለው። አይ ማልልኛ አለው። አስምሎ ብኩርናውን ገዛውና እድሜውን መግዛት ባይችልም ብኩርናውን ገዛና ራይቱን ነው የሚገዛው። ገብተዋል? ምንድነው ብኩርና የሚባለው በእስራኤላውያን ዘንድ? ብኩርና ትልቅ ቦታ ይሰጠዋል። አንደኛ በኩር የሆነ ሰው አባቱን ይወክላል። 2 ሲወርስ 2 እጥፍ ነው የሚወርሰው። ሌላው በኩር የመሲሁ የክርስቶስ አንዱ ስያሜ ነው። ከሙታን በኩር የእግዚአብሔር ፍጥረታት መጀመሪያ በኩር ስለሚል በኩር አርኬ ማለት ሶርስ ነው፣ ምንጭ ነው፣ ዋና መነሻ እንደማለት ነው። አባትየው ደግሞ እድሜው እየገፋ አይኑም ያዝ እያደረገው እንግዲህ ነቢይም ስለሆነ የመሞቻ ጊዜው መቃረቡን አወቀ መሰለኝ። ትልቁ ልጁን ጠርቶ ልጄ ሆይ እኔ መሞቻ ይደርሰዋል፣ ሳልሞት ልባርክ እፈልጋለሁ። ሂድና አደን አድነህ
እኔ እንደምወደው አድርገህ ምግብ ሰርተህ አምጣልኝና በልቼ ደስ ብሎኝ እመርቅሃለሁ ይለዋል። ይህን ጊዜ ድንኳን ውስጥ ያለችው እናቱ የይስሐቅ ባለቤት ርብቃ ትሰማለች ማለት ነው። ልጄ ጉድ ሆነናል፣ ብኩርናህን ገዝተሃል፣ ልክ ነው፣ ግን የብኩርና በረከት አባትህ ለታላቅ ሊሰጥ ስለሆነ እኔን እግዚአብሔር ያለኝ አንተን ስለሆንክ ቶሎ በል እና አባትህ ያው በደንብ አያይም፣ እኔ ሰርቼ የሚወደውን እኔ ስለማቅ በደንብ ሰርቼ በልቶ ይመርቃል ስትለው፣ አረ እኔ ጸጉር የለኝም ሰውነቴ ልሙጥ ነው ታስረግምኛለሽ ይላታል። አይ ግድ የለም ቆይ እንትና ደበለዋል አይደለም ትለዋለች። አዎ እሺ ይልና ይለብሳል ማለት ነው። እሱ ለብሰ ግባና ከዛ ገባና አባቴ ሆይ መርቀኝ መጥቻለሁ ሲለው፣ እንዴ ልጄ እንዴት እንዲህ ቶሎ መጣ? እግዚአብሔር ወደ እኔ አቀረበው አለ። እስቲን አቅርበኝ ልዳስ አለውና ሲዳብሰው ሰውነቱ የኤሳው ነው፣ ድምፁ ያዕቆብ ነው። ስለዚህ ምን አለው? አይ ልጄ ሰውነቴ የልጄ የኤሳው ነው፣ ድምፅ ግን የልጄ ያዕቆብ ነው አለው ማለት ነው። አይ ግዴ ለምን ልጄ ኤሳው ነኝ ሲል ይሄ ባዲኛ ለምትሮ ይባላል። መንታ ልብ ሁለት አይነት ሰው ሲሆንበት ግራ ገባውና መልቲ እንደምንለው ግራ ገባውና ግን ያው መረቀው ማለት ነው። በደንብ በልቶ ደስ ስላለው ምንም ሳያስቀር ምርቃቱን በላዩ ላይ አፈሰሰበት። ከተወሰነ ደቂቃዎች በኋላ ኤሳው መጣ። አባዬ ልጄ ወይኔ ጉድ ሆነናል ልጄ አለ። ምን ነው? ታናሽ መጥቶ እኮ ባረኩት እኮ ምንም አላስቀረውም እኮ ልጄ። ከዛ እንዳውም ምን ብሎ አለቀሰ ይላል። ምን ነው በረከት አንድ ብቻ ናት ወይ ብሎ ምርር ብሎ አለቀሰ ይላል። ከዛ እንግዲህ ምርቃት አትለው እርግማን ምን አለ? የሁሉም እጅ በአንተ ላይ ይሁን፣ ያንተም እጅ በሁሉ ላይ ይሁን፣ ለታናሽ ወንድም ትገዛለህ፣ በተቃወምኮ ጊዜ ቀንበሩን ትሰብራለህ ብሎ መረቀው ማለት ነው። አንደኛ ብኩርናውን በተራበ ጊዜ ገዛው፣ ሁለተኛ አባቱን አታለው ራይቱን ወሰደ። ስለዚህ ከዛን ቀን ጀምሮ ኤሳው አባቴ ሊሞት ጥቂት ቀን ስለቀረው ገለዋለሁ ብሎ ሲናገር እናቱ ሰምታ ጥፋ አለችው። ለቅሶ በአይሁዶች እንግዲህ የተወሰነ ቀን ይቆያል፣ እንደኛው አገር መሰለኝ። አሁን ወንድም ለቅሶ በእንትን ሲል ሊገል ስለሚል ጥፋ ወደ ባቢሎን፣ ወደ ይሄ አሁን ኢራቅ የምንለው አገር አካባቢ ሂድ ሽሽ አለችው። እዛ ሸሽቶ 20 ዓመት ከቆየ በኋላ ተመለስ እግዚአብሔር ስሎ ሲመለስ ሌሊቱን ሁሉ ሲያለቅስ ነው ያደረው። ስሙ ተቀየረ በርግጥ ያዕቆብ የሚለው። በኋላ ኤሳው 400 ሰው ይዞ ነበር ሄደው እና እዚህ መጽሐፍ ላይ ለመጀመሪያ ጊዜ ወንድማማቾቹ የታረቁ መሰሉ። እሱን ታሪክ በደንብ ማንሳት ትፈልጋለህ? እናነሳለን፣ ግን በኋላ በርቅ በደንብ አልተፈታም። ስለዚህ በቤተሰቡ በሁለት አባላት ባሉት ፓርቲ ተደራጀ ያልኩት አውቄ ነው። ማለት እናትና ታናሽ አንድ ወገን ናቸው፣ ታላቅና አባት አንድ ወገን ናቸው። እና እርግጥ ምን መሰለ ሰው የሚዘራውን ያጭዳል ስለሚል እሱ ሞር ዛን 10 ታይምስ የእናቱ ወንድም አታለውታል። እሱ አንዴ አይደለ ያታለለው ወይም ሁለቴ ነው፣ 10 ጊዜ ነው የተታለለው። ግን እሱ ይሄ ነው ሰው የሚዘራውን ያጭዳል የሚልም እዚህ ውስጥ አለና ስለዚህ ይሄ ታሪክ እንግዲህ ከዚህ ተነስቶ ነው በኋላ ከ430 ዓመት በኋላም የኤሳው ዘሮች ከግብፅ ባርነት የሚወጣውን ሕዝብ በሙሴ መሪነት አናሳልፍም ያሉት። ለምንድን ነው እንደዛ የሚሉት የሚለው ትርክቶች አሉ። ለምሳሌ ለኤዶማውያን ወይም ለኤሳው ዘሮች መጽሐፍ ቅዱስ ስለ አንድ መብል ብኩርናውን ሸጠ የሚል ሳይሆን የዋሁ ገራገሩ አባታችን እጅግ ተንኮለኛ በሆነ መሰሪ በሆነ ታናሽ ወንድሙ ከእናቱ ጋር ተመሳጥሮ ተታለለ ብሎ ነው የሚተረጉሙት። የኤዶማውያንን ባህሪ እናንሳ። በጣም መጽሐፍ ውስጥም ስለተቀመጠ ዋና የሚባሉ ባህሪያቸውን እናንሳ። እኔ 2 ጣምራ ኃጢአቶች ያልኳቸው የመጀመሪያው በ5 ጉዳዮች ይመካሉ። ትዕቢትና ትምክህት አለ። ትዕቢትና ትምክህት አለ። በቀልና ግፈኝነት አለ። አዎ
ትዕቢትና ትምክህቱ ጋር ስንመጣ በ5 ጉዳዮች ነው የሚታበዩት የሚመኩት። አንደኛ መልካም ምድራዊ አቀማመጣቸው ለጠላት አይመችም። ገዢ መሬት ነው። በአለት ስንጣቂ ውስጥ የምትኖር መኖሪያን በኮረብቶች አለቶች ውስጥ ያረክ ይላል። ማለት ሴር የሚባል ተራራ አለ። ትልቁ ተራራ ነው እዛ አካባቢ። አሁን ወደ ጆርዳን ነው። እዛ ተራራ ውስጥ ፈልፍለው ነው የሚኖሩት። ወደ ታች ሲወርዱ ሞአብ፣ አሞን ምናምን የሚባሉ ነገስታት አሉ። ጠቃቅን መንግስታት ናቸው። እነዚህ መንግስታት ኤዶምን ስለሚፈሩ ቃል ኪዳን ያርገዋል። ኤዶማውያን ደግሞ ከነሱ ጋር ቃል ኪዳን የሚያደርጉት ለምንድን ነው? አሶራውያን ሀያል መንግስት መሆን የጀመሩ ስላሉ እነሱ እንዳያስመጧቸው ነው። ስለዚህ አንደኛ በፖዚሽናቸው ይመካሉ ማለት ነው። ይሄንን እኛ በዚህ ዘመን እውቀት ሊሆን ይችላል፣ ሀብት ሊሆን ይችላል፣ ብዙ ነገር ግን እነሱ ያን ጊዜ መልክዓ ምድራዊ አቀማመጡ ያኔ ጦርነቱ የፈረስ ስለሆነ ፈረሶች ተራራ ሊወጡ አይችሉም። እነሱ ወርደው የፈለጉትን ህዝብ ይመቱና እንደ ዝንጀሮ እንደ ጦጣ ወጥተው ይስቃሉ። ከላይ የሚመጣ ካለም ድንጋይ ናዳ ይለቃሉ። ስለዚህ ምሽጎቹ መኖሪያም ናቸው ምሽግም ናቸው ለነሱ። ምንም ማይደፈር አካባቢ ነው። ስለዚህ ምን ይላሉ? የትዕቢት ብዛት ማን ያወርደኛል፣ ማንበገር፣ ለማንም ማንረታ የሚሉት ማን ያወርደኛል የምትል ቤትን በከዋክብት መካከል ብታረግም እኔ ከዛ አወርዳለሁ ይላል እግዚአብሔር ይላል። ማለት እግዚአብሔር ለፍርድ ከተነሳ ትወርዳለህ ነው። አንዱ ይሄ ነው ትዕቢትና ትምክህታቸው። ሁለተኛው ወዳጆቻቸው ቃል ኪዳን አላቸው። እንደ ኔቶ እንደ ዋርሶ ድሮ እንደሚባለው የቃል ኪዳን አላቸው። ለካ እነዚህ ቃል ኪዳን ከነሱ የተጋቡት ደግሞ እነሱን ራሱ ይሰልሏቸዋል። ለካ ክፉ ቀን ሲመጣ እነዚህ አሳልፈው አይሰጧቸው። ሶስተኛው የሚመኩት ባለጠጎች ናቸው። ባሳን የሚባል አካባቢ ለምሳሌ በጣም ለም ነው እና ሰዎቹ ነጋዴዎችም ናቸው ገበሬዎችም ናቸው። ሁለቱንም ይችላሉ። ጽዮን ገብር የሚባል ሰሜን ምስራቅ ቀይ ባህር ዳርቻ ላይ ሰለሞን ወደብ ሰርቶ የመርከብ ማመላለሻ ያደረገው የነሱ ግዛት ነው። ባሳን የሚባል በጣም ለም ኤሪያ የነሱ ግዛት ነው። በጣም ሀብታሞች ስለሆኑ በሀብታቸው ጭምርም ይመካሉ። አራተኛው ትምክህታቸው ጠቢባን ናቸው እና ኤርሚያስ ለምሳሌ እነሱ ላይ ፍርድ ሲመጣ ምን ብሎ አለቀሰ? ምን ነው ከቴማን ጠቢብ ጠፋ ወይ? ከአስተዋዮችም ማስተዋል ተሻረ ወይ? እንቆቅልሽ የሚፈቱ በሁሉም መስክ አንቱ የተባሉ በዘመኑ ቋንቋ ምሁራን፣ ዲፕሎማቶች በቃ እንቆቅልሽ በቃ ችግር እንኳን የራሳቸውን የሌላውን አገር ችግር ለመፍታት ለምሳሌ ኢዮብን ለመምከር ከሄዱት 3 ሰዎች አንዱ ኤዶማዊ ነው። ኤዶማዊ ኤልፋዝ ይላል። የእሱ ምክር ዝም ብለን ለይተህ ልታነብ ትችላለህ። እንዴት አይነት ምክር ነው! ስለዚህ ጠቢባን አላቸው ማለት ነው። እና የመጨረሻው ትምክህታቸው አምስተኛው ደግሞ የጦር ኃያላኖቻቸው ናቸው። ኤዶማውያን እንደ ህዝብ ጦረኛ ናቸው። ራሳቸው ሁሉ ሰው ኃያላን ናቸው፣ ጦረኞች ናቸው። ምንም ጉዳያቸው አይደለም። ግን እነሱ መካከል ደግሞ ያሉ የጦር ባለሟሎቻቸው በጣም ከባዶች ናቸው። ስለዚህ ይሄ ወዴት መራቸው? ወደ በቀል ይመራቸዋል። ይሄ ስዕል አሁን እንጂ ዲዛይኗ የሰራውን ሰው ምን አልኩት? እስቲ አሞጽ 1:11 አንብብና በጣም የተናደደ የተቆጣ ሌላውን ሰው እንዳውም እኔ በሰይፍ የሚያሳድድ ሰው አርገሳል ብዬው ነበርና ይሄ ጥሩ መግለጫ ነው። ምንድነው የሚለው? ከየት ነው የመጣው? ይሄ አሞጽ 1:11 ላይ ምን ይላል? ወንድሙን በሰይፍ አሳዶታልና ርኅራኄውንም ሁሉ ጥለዋልና ቁጣውም ሁልጊዜ ቀደዋልና የሚለው አማርኛ አልገባ ብሎኝ በኋላ መረመርኩት። ቁጣው ሁልጊዜ ቀደዋል ማለት ቁጣው እንዳይበርድ እያጋጋለው ማለት ነው። ኦኬ መዓቱንም ለዘላለም ጠብቋልና ስለ 3 ወይም ስለ 4 የኤዶም ኃጢአት መቅሰፍቴን ከማድረግ አልመለስም እፈርድባቸዋለሁ ነው። ለምን? ወንድሙን በሰይፍ ሲያሳድደው የራሱን ወንድም ነው። ወንድሙን በሰይፍ ያሳደው ርኅራኄው የሚባል እንዳይኖር አድርጎ ቁጣው ደግሞ እንዳይበርድ እያጋጋለው መዓቱን ለዘላለም ጠብቆ ይላል። ሕዝቅኤል 25:12-14 እንደዛው ነው። ቂም ይዟል፣ ብድራት አስከፍሏል። ስለዚህ ቂመኞችና አንረሳም እኛ ቂም የሚሉ
ራሳቸውን በእጃቸው መካስ የሚፈልጉ መሆናቸው ነው የምታውቀው። እንግዲህ ከ430 ዓመት በኋላ ከባርነት የሚወጣውን ህዝብ አሳልፉ ነው ባካችሁ ሲል አናሳልፍም አሉ። አረ በቃ በዋና መንገድ ነው የምናልፈው፣ በጎዳና ነው፣ ምንም አንነካም፣ አታልፉም። የሆነ ነገር ከተነካ ምን ከፍላለን፣ አታልፉም። ጦር አነሱባቸው፣ ጦር ይዘው ወጡ። ከዛ እግዚአብሔር አይተው አትዋጉ ከነሱ ወንድሞቻችሁ ስለሆኑ አትዋጉ ይላል። ከዛ እንግዲህ የነሱ ታሪክ ይኸውልህ ከሙሴ መጽሐፍት ጀምሮ እኛ በስነ መለኮት ስናጠና ፔንታቱክ እንላለን። ቶራ ይባላል በአይሁድ፣ ተውረት ይባላል በቁርአን። ከቶራ ይጀምራል። ከዛ የታሪክ መጽሐፍት የሚባሉ አሉ። ከዛ የቅኔ መጽሐፍት መዝሙረ ዳዊት፣ ሰቆቃወ ኤርምያስ የሚባሉ አሉ። ከዛ የነቢያት ውስጥ ይገባና ከነቢያት በኋላ አዲስ ኪዳን እስኪጀመር 400 የዝምታ ዓመት የሚባላል። በ400 ዘመንም ውስጥ ምን እንዳረጉ እዚህ ውስጥ ተዘርዝሯል። እና እንዴት አይነት አደገኛና አዲስ ኪዳን ስንመጣ የአንድ አውራጃ ህፃናትን እንደ ዛሬ ሌሊት ከተወለደ ጀምሮ እስከ 2 ዓመት ያሉትን ክርስቶስን አገኛለሁ ብሎ ሄሮድስ የቤተልሔም አውራጃ ህፃናትን ያረደው ትዝ ይላል መጽሐፍ ቅዱስ ውስጥ አይደለም። ሄሮድሳውያን ኤዶማውያን ናቸው። የአይሁድ ንጉስ ሮማውያን አውቆ ነው ያደረጓቸው። ደማቸው ዘር ሐረጋቸው ከኤዶም ነው የሚመዘዘው ማለት ነው። ስለዚህ የበቀል የሚገዙትን ህዝብ ላይ በቀል ያካሂዳሉ እና ከዚህ ስለማይመለሱ እንግዲህ አሁን በዓለም ህዝብ ውስጥ የሉም፣ ጠፍተዋል። እንደ ህዝብ የሉም። በመካባውያን አመፅ ተገደው ወደ አይሁድ እምነት ገቡ። በአይሁድ እምነት ውስጥ እየተዋጡ ሄዶ 70 ዓመተ ምህረት አካባቢ የሉም። አሁን ነካ አድርገው ያለፉት እንዲሁ እንደ ቀልድ ማናልፋቸው እነዚህ ኃይለ ቃል ብለው ያስቀመጧቸው እርሶ ቁጣ መቅደድ፣ የዘላለም ጥል፣ ደም አለመጥላት፣ ቁጣና ቅናት እንዲሁ የምናልፋቸው ሀሳቦች አይደሉም። ትንሽ ጊዜ እንስጣቸው። በሁለት ተጣዮች መካከል፣ በሁለት አለመግባባት ውስጥ በገቡ ሰዎች መካከል እነዚህ ነገሮች ምንድን ናቸው? ለኛ ዘመንም ትምህርቱ እሱ ስለሆነ ምንድን ነው የሚያደርጉት? ምንስ ነው እዚህ ደረጃ እንድንደርስ ይዞን የሚመጣው ነገር ምንድን ነው? መፈታት አይችልም ወይ? ስለዚህ ሕዝቅኤል 35 ምን ይላል? አንደኛ የዘላለም ጥላቻ አለ ይላል። የዘላለም ጥል። ሁለተኛ ደም ስላልጠላ ደም ያሳድዳል። ደም ማፍሰስ ለነሱ ቀልድ ነው። ኃይለ ቃሎቹ አዎ በጣም ከባድ ናቸው። እና ደም ስላልጠላ ደም ያሳድዳል ይላል። ሁለቱ እንግዲህ ምንድን ነው የሆነው መሰለ? ሁለቱ ጠብ ቀላል ሊመስል ይችላል ሲጀመር ማለት ነው። እዚህ መጽሐፍ ላይ እንደጠቀስኩት የታረቁ መስለው ተለቃቀሱ። እሱ ነጥብ ነው። ተለቃቅሰው በል እንሂድ ኤሳው ሲል ያዕቆብ ምን አለ? አይ እኔ ከኔ ጋር ባሉት ልክ ነው የምሄደው፣ በአንድ ቀን ከነዳዋቸው ያልቃ ይሞቱብኛል ሲል ኤሳው ወደ ሴይር ሄደ ይላል ተራራ። ያዕቆብ ደግሞ ወደ አባቶቹ አብርሃም፣ ይስሐቅ ወደ ኖሩበት አካባቢ ሄደ። ለጊዜው ቁጭ ብለው አልፈቱም፣ አልተነጋገሩም። ተለቃቅሰዋል። ለጊዜው ሱፐርፊሻል ነው፣ ኢሞሽናል ነው። ግን ዘለቄታ ወደ እርቅ በኋላ አለ ምዕራፍ ላይ የምናወራው ይቅርታ ምህረትና እርቅ ያልኩት እኔ በአማርኛ ፎርጊቭነስ የሚለውን በአንድ ቃል መግለጥ ስላስቸገረኝ ነው። ቁጭ ብለው ከዚህ በኋላ ይህንን ወደኛ ዘር አናስተላልፍ፣ እኔም አንተም ያው እኔም የበድያለሁ ይቅርታ ተለቃቀሱ እንጂ ያዕቆብም እኔም ያኔ እንዲያደርጌ የበደልኩ ይቅርታ እኔ እንደዚህ ብዬ ነው አንተም በድያለሁ ምናምን ብለው በተገቢው መንገድ ቁስሉ እንዲሽር አላረጉትም። ኢሞሽናሊ ታርቀዋል። ተለያይተው ከሄዱ በኋላ ግን ምንድነው የሚመስለው እንግዲህ ይሄ ነገር በተለይ የኤሳው ዘሮች ከዘር በአባታቸው ላይ የተሰራውን ግፍ ብሎ የሚቆጥሩትን ማለት ነው። ቅድም እንዳልቆጥ ነው የዋሁ ገራገሩ አባታችን ነው የሚሉት እነሱ ገብተዋል። ይሄ መሰሪ ተንኮለኛ የሆነው ከእናቱ ጋር ተባብሮ አያታችንንም አባታችንንም ያታለሉ እነዚህ መሰሪ ሰዎች ብሎ አሁን ከግለሰብ ወዴት ሄደ? ወደ ማህበረሰብ፣ ወደ ብሔር፣ ወደ ብሔረሰብ አሁን የሚባለው አይነት ሄደ ማለት ነው። እና ያዕቆባውያን የሚሉት እሱ ለራሱ ሆድ ብሎ ብኩርናውን ሸጠ ነው። የኤዶም ልጆች ኤዶማውያን የሚሉት ደግሞ አባታችን በክፉ ጊዜ አድቫንቴጅ መታበት ይሄ መሰሪ ሰውዬ ነው።
ስለዚህ በኋላም ሲጣሉ ልክ እንደዛ ነው። አንዱ በአንዱ ላይ ቅድም ከእንትን የወጣውን ነው እንጂ ገለጸው ከግብጽ ሲወጡ ያልኩትን ነው እንጂ በኋላ ለምሳሌ ዳዊት አስገበራቸው ይላል ኤዶማውያን። ቀጥሎ ሰለሞን፣ ከዛ በቀጥሎ ባሉ ጊዜያት የኤሳው ዘሮች ያዕቆብ እስራኤላውያን የሚባሉ ያዕቆብ ዘሮች ላይ ከሌላ መንግስታት ጋር እየተባበሩ ነው የሚመጡት ሁልጊዜ እና ለነዚህ ከእስራኤላውያን ጋር ለሚጣሉ ግንባር መሪ ቀዳሚ ናቸው እነሱ። ለሌሎች አሕዛብ ሁሉ ዋና መሪ የሚሆኑት እንዳውም የብሉይ ኪዳን የሥነ መለኮት ሰዎች ምን ይላሉ? ኤዶምን ብቻ ነው ወይስ እስራኤልን የሚጠላውን የአሕዛብ ነገስታት ሁሉ ይወክላል? ግንባር ቀደም ሆነ ወንድም ሆኖ ሳለ ወንድምና ባላንጣ የሚል ርዕስ አለ አይደለም? ወንድም ሆኖ ሰው እንዴት ወንድሙ ላይ እንዲጨክናል? ስለዚህ በአጭሩ በተገቢው መንገድ ያልተፈወሰ ያላለቀ ቁስልና ህመም እንደሚያመረቅዝ ቁስል ነው። ወይ ጋንግሪን ይሆናል ወይ ካንሰር ይሆናል። አደጋው የከፋ ነው። በቀለኛውን ያጠፋል ማለት በቀል የሚፈጽምበትም ሰውዬ ይጎዳል። ግን አትሊስት እግዚአብሔር በቀል የሚፈጽምበት ሰው ይደርስለታል። በቀለኛው ግን በራሱ ተመክቶ ለራሱ ፍትህ ለመስጠት ስለሆነ የሚሰራው እሱን ደግሞ እግዚአብሔር ይቀጣዋል። እና ኃይለኛው እግዚአብሔር እጅ መውደቅ ስር መውደቅ ከባድ ነው ይላል። ይሄ እንደ ግለሰብ አንዳንዴ ይቅር ማለት መተው ቀላል ነው። ግን እንደ ሌላስ ፍትህስ ምናምን ለሚለው ሁሉ እዚህ ውስጥ መልስ አለ እና በጣም ጥሩ እሱን እንመጣበታለን። ወደ ኋላ እንመለስና አሁን ዳራው ላይ ነው የቆየ ነው። ትርጓሜው ላይ በቀጥታ እንሂድ። እርስዎ የሰጡት ትርጓሜ ገጽ 53 ላይ በቀል ምንድነው ከወዴት ይመጣል የሚለው ሐሳብ ላይ ለበቀል ልከኛ ትርጉም የሚሆነው ራስን በራስ የስሜት ጉዳት ልክ መካስ የሚለው ነው። ለምሳሌ አንድ ተበደሉ የሚል አካል ፍትህ ስላጣው እግዚአብሔርም ከጎኔ ስላልቆመ በሚል ተነሳሽነት ደረሰብኝ ለሚለው በደል በራሱ መንገድ ራሱን ለመካስ በደለኝ በሚለው አካል ላይ ጥቃት ሲፈጽም ማለት ነው ይላል። ምናልባት በሰፊው እርስዎ ያነሱልኛል። ግን እንደው ፍትህ ርትዕ ባልሆነችበት ሁኔታ ብንሆን ለምሳሌ አንድ ፍትህ ርትዕ ያልሆነችለት አካል በሁለት መንገድ አይበደልም ወይ በራሱ ይሄን ፈጽሞ ካልተደሰተ ምናልባት በቀልንም እንደ ፍትህ ማግኛ መንገድ ስለሚያስበው ማለት ነው። ወይ ደግሞ ሌላ ፍትህ የሚሰጠው አካል ኖሮ የተደራጀ ፍትህ የሚሰጠው አካል ኖሮ ፍትህ ካላገኘ በስተቀር ፍትህ ራሷ ጥያቄ ውስጥ አትገባም ወይ? አዎ መጽሐፉ በቀል እኔ ነው እኔ ብድራትን መልሳለሁ ብሏል። እዚህ ላይም እኮ እቺ ዓለም ፈራጅ አልባ አይደለችም። ችግሩ በእኛ ፍጥነትና በእኛ ሁኔታ ላይ ሄድና ላይ ፈርድ ይችላል እግዚአብሔር እንጂ ብዙ ጊዜ ያለ አግባብ የተጎዱ ሰዎች እኮ ይኖራሉ። የጎዱ ግን አይኖሩም፣ አይቆዩ። ይሄ በራሳችን ህይወት ታሪክም እናውቃለን። እኛ ታቢያው ትዕቢት ተሰምቷቸው ምድር አልበቃ ብሏቸው ሰውን የሚገሉ የት አሉ ዛሬ? ቀይ ሽብሩን ተመልከት፣ ነጭ ሽብሩን ተመልከት። አየ ፍርድ ሂስቶሪካል ጀጅመንት እንላለን እኛ በስነ መለኮት። ችግሩ እግዚአብሔር በእኛ ፍጥነት አይፈርድም። ስለዚህ ከሚፈረድብን ይልቅ ለሚፈርድልን አምላክ መኖር አይሻልም ወይ ነው ጥያቄው። ፍትህና ርትዕ እኮ በክርስቶስ መስቀል ላይ እኩል መጡ። እግዚአብሔር ፍትህን ችላ የሚል አምላክ አይደለም። መጽሐፍ ቅዱስ ውስጥ አይ ቲንክ መዝሙር 85 ቁጥር 9 ይመስለኛል እውነትና ምሕረት ተገናኙ፣ ጽድቅና ሰላም ተስማሙ ይላል። እውነት ያለ ምህረት ሁልጊዜ እውነት ያለ ምህረት ከባድ ነው። ምህረትም እውነትም ፍትህም ሰላምም ከብዙ ነገር ጋር ነው የሚያያዘው። ፍትህ ብቻውን በራሱ ለምሳሌ ፍትህ ብለን የምናደርገው ነገር እኮ ሰላምን አያረጋግጥም አንዳንዴ። ምክንያቱም ያኛውም ፍትህ ብለህ በቃ እንደዚህ ያለ እጅን ቁረጥ ምትል ወደ ሌላ ነው የሚሄደው። ስለዚህ ብዙ ጊዜ ምንድነው የሚመከረው? ጉዳት ችላ አይባልም። ለምሳሌ የደቡብ አፍሪካውን እንየው። አሁን አንዳንድ ሰዎች እነ ማንዴላ እነ ደዝመንድ ቱቱ ሊተቹ የሚፈልጉ አሉ።
ዚምባብዌና ደቡብ አፍሪካን ግን ማየት በቂ እንትን ይሰጠናል። ማንዴላ 27 ዓመት ነው የተሰቃየው እና ከ27 ዓመት እስራት በኋላ ሲፈታ እኔ ይቅር ባልል አለ ትንሽ እስር ቤት ውስጥ የቆይቼ ወደ ትልቁ እስር ቤት የወጣው ሰው ነው መሆነው አለ። ካፕተሮች ያሰቃዩኝን የበደሉኝን ሰዎች ይቅር ብያለሁ ትቻለሁ ነው ያለ። ይሄ ለግል ልክ ነው፣ ቀላል ነው፣ ለግል ሲሆን ቀላል ነው። ግን እንደ አገርስ ምን ይሁን ተባብለው እነ ደዝመንድ ቱቱ ትሩዝ ኤንድ ሪኮንሲሌሽን የሚል ነገር ውስጥ ገብተው ደዝመንድ ቱቱ ምን ይላል በዛ መጽሐፍ ተጽፏል። there is no future without forgiveness። ለደቡብ አፍሪካ የወደፊት እጣ ተስፋዋ በመበቃቀል ላይ አይደለም፣ በምህረት ነው። ቢያንስ የሚቀጥለው ትውልድ እንዲተርፍ ማድረግ ያስፈልገናል። ስለዚህ በዓለም ላይ እስካሁንም እያመለቀዙ ያሉ አንዳንድ ነገሮች በእርቅ ያልተፈቱት ናቸው። ለምሳሌ የደቡብ አፍሪካ አንድ ነው። ዚምባብዌን ተመልከት ምን እንደሆነች። በቀል ውስጥ ገብቶ ነጮቹ ምናምን ሲሉ ደቡብ አፍሪካ አሁንም ፐርፌክት ነው ማለት አይደለም፣ ግን ይሻላል። ሩዋንዳን አሁንም ንጹህ ፐርፌክት ነው አይደለም፣ ስቲል ይሻላል አይደለም እንዴ? ከዛ ሁሉ መከራ በኋላ የዚህ የሆሎኮስት የሚባለው ናዚ ጀርመን ነው እንደዚህ ያደረገው። ጀርመናውያንና እስራኤላውያን አሁን ግን ጠላቶች አይደሉም። ለምን? ጀርመን እንደ ጀርመን የጀርመን መንግስት አዲሱ የጀርመን መንግስት ከሁለተኛ ዓለም ጦርነት በኋላ የመጣው መንግስት ይቅርታ ስለጠየቀ ነው። ይቅርታ ግን ባልተጠየቀበት ቦታ ስቲል አሁንም ችግር አለ። ወደኛ አገር እንምጣ። እዚህ ላይ ምንም ትንሽ ተከሻለሁ። የአድዋ ድል ከዳር ዳር ኢትዮጵያኖች ሄደው ተዋጉ፣ አሸነፉ። እንደ ቪክቲም አይደለም ራሳችን የምንቆጥረው ገብቷል። ስለዚህ ቁስል አይደለም የሚሰማን ጀግንነት ነው። የታጠቀ መርዝ ጋዝ ጭምር የተጠቀመ ጠላት በባዶ እግር የሄደ ሰራዊት በአምላኩ እርዳታ በሃይማኖትም ይሁን በማንኛውም መልክ የአድዋ ድል የሁላችን ሆኖ ዛሬ ያለው። ግን አትሊስት እኛ አሁን ባጭሩ ያመጣሁት ለምሳሌ እኛ አሁን ጣሊያኖችን አንጠላ ማለት የመጀመሪያው ዲፕሎማቲክ ወይም የመጀመሪያው የኤምባሲ ግንኙነት 01 ታርጋ የማን ነው? ከጣሊያን ጋር ነው ያደረግነው። የጣሊያን ስህተት ነው ተብሎ ካሳ ካልተሳሳትኩ የቆቃ ግድብንም አንዳንድ ካሳ እኛም ደግሞ የሞቱትን የነሱን ሬሳም የመመለስ አንዳንድ ነው የመቀበራ አረግ። በየትኛውም አገር አንድ ሲሆን ኃይል ተጠቅሟል መንግስታት። አሜሪካ ራሱ ደቡብና ሰሜን ተብሎ ተዋግተዋል። ሌሎች አገሮችም አሁን ከታሪክ ስንማር የታሪክን ቁርሾ ላለመድገም በታሪክ ውስጥ የተፈጸመውን ችግርና ግፍ ካለ መካድ አያስፈልግም። ግን ያንን ቁስል እንደ አዲስ እየላጡ እንደገና ለመበቃቀል መጠቀምም ትክክል አይደለም። አሁን ቲክቶክ አለ፣ ስንት ሶሻል ሚዲያው ያልተጎዳውን ከተጎዳን በላይ ሙሾ እንድናወርድ ሙሾ እኮ አስለቃሽ የመጣበት ምክንያት ማልቀስ ስለማይችል ሰው ሁሉ እኔ ድሮ ልጅ ሆኜ አላለቅስም። ለመጀመሪያ ጊዜ ያለቀስኩት አንድ ሙሾ አስለቃሽ መጀመሪያ እንደ ቀልድ መሰለኝ አላቅም፣ በእኛ ባህል ስለሌለ የሆነ አንድ ማቃት ልጅ ወንድሟ ሞቶባት አዋሳ እንዲድረስ ምን ማለት ነው ዘፈን ነው ብዬ ከዛ ሙሾ ስታውጣ እናቴ የለህም ወይ ወንድሜ የለህም ወይ ምናምን ስትል እኔም ሳላቅ አለቀስኩ ማለት ነው። እና ሙሾ አሁን ሙሾም እያወረደ ቁስላችን እንደ አዲስ እንዲያገረሽ ይቅር እንዳንባባል የሚያደርገን ሳይሆን ቁስላችን እንዲጠግ ሂሊንግ ትራውማ ሂሊንግ የሚባል ነገር አለ። እኛ አገር ውስጥ ብዙ መከራ ውስጥ አልፈናል። ግን በአብዛኛው በዚህ ላይ ስላልሰራን አይ ቲንክ የትናንትናውን ታሪክ መጥፎ ነገር ካለ ላለመድገም፣ ጥሩ ነገር ካለ ያንን ለመጠቀም መሆን አለበት እንጂ ያንን ታሪክ ዛሬ ለመበቃቀያ መጠቀም የለብንም የሚል አጠቃላይ ሀሳብም አለ እዚህ ውስጥ። ከዚህ ከመጽሐፉም በአጠቃላይ ከእርሶ ልምድም ረዥም ዓመትም በተለያየ የፖለቲካ ስርዓት ውስጥ ኖረው ያለፉ ሰው ስለሆኑ ቂም በቀል ምን አመጣ? ምንድን ያከሰረን? እንደ ሀገርም መጽሐፍ ውስጥ እንዳለው አውድ እንደ ኤዶማውያንም ምንድነው ያመጣው ኪሳራ? ከባዱ ነገር መቼም እግዚአብሔር ረድቶን የኢትዮጵያ ሕዝብ አንዳንድ ጊዜ ዳይቨርሲቲን ሰው አንዳንድ ሰው ይጠላልና፣ ግን እኔ አንዱ የጠበቀን ሾክ አብዘርቨር ሆኖ የያዘን
ኢትዮጵያ የሶስት ብሔር አገር ብቻ ሆና ብትሆን ኖሮ ሁለቱ አንዱን ያጠፉና ሁለቱ ይጠፋፋሉ። የብዙ መሆናችን በአንድ በኩል ጥቅም አለው፣ ጠቅሞናል። ግን እነዚህ አይነት ነገሮች ግን እንትኑን እየሸረሸሩ ማህበራዊ እሴቱን፣ የወንድማማች መዋደድን፣ ጥርጥርን፣ አንዱ ህዝብ ሌላውን በጥርጥር እንዲያይ እና እዚህ ላይ ጠቅሼው አላቅም እንጂ መጽሐፍ ቅዱስ ውስጥ ምን ይላል? ከእግር ተነስቶ እስከ ማን ነው ከራስ እስከ እግር ቁስል ነው ይላል። ሁለንተናችን አሁን እኔ ስሰማ አልተበደልኩም የሚል የኢትዮጵያ ብሔረሰብ የለም፣ ብሔር የለም፣ ሁሉ ተበደልኩ ይላል። እንግዲህ ሁሉ ከተበደለ ማን ነው በዳይ የሚለው? አሁን እንግዲህ ተበዳድለናል መሆን ከሆነ መጀመሪያ አምላካችን ይቅርታ መጠየቅ ነው። ሁለተኛ እርስ በርሳችን እንዴት ከዚህ እንውጣ? ለምንድን ነው አሁን ብዙ ጊዜ አይተን እንደሆነ በብሔር ይመጡና ብሔር ከብሔር ጋር እንዲጋጭ አልሰራ ሲል አንድን ሃይማኖት ከአንድ ብሔር ጋር ይሰፉና ሃይማኖትን ከብሔር አንሰላስለው እንደዚህ ለማጋጨት በቃ እንደዚህ አይነት አንዳንድ ጊዜ አካባቢ ያስቃል። ኢቭን እንደገና ሄድና አንድ ብሔር የሚባለው ውስጥ ራሱ ገብቶ ደግሞ ወንዝ ይወርዳል። እዚህ ነገር የለብኝም ግን ወንዝ ይወርዳል። ወይድ እባክህ እኛ እኮ ማለት ምናምን ይላል። እና ድሮ እኛ እንቀልዳለን ማለት አንቀያየምም። አንዳንድ ጊዜ የምንቀላለደው አንዱን በየዋህነት አንዱን በቢዝነስ አንዱን በምናምን እንጠቅሳለን ድሮ ማለት ነው። ድሮ እንደዚህ ቀልድ የነበረው ሁሉ አሁን ሴንሲቲቭ ነው። ትንሽ ነው የሚበቃው። ሰው ቁስለኛ ነው በቃ። እና ይሄ ያድነናል ወይ? ይሄ ካንሰር ከመሆኑ በፊት እኛ እኮ እንደ ሶሪያ፣ እንደ ሊቢያ፣ እንደ የመን ያልሆን ነው በእግዚአብሔር እርዳታ ነው። አንድ ህዝብ ላይ ወይም አንድ ሰው ላይ ወይም አንድ ግሩፕ ላይ ያልሆነ ስያሜ ሰጥቶ ለጥፎ በፈረንጅኛው ምንድነው የምንለው? በአማርኛ ማሰይጠን የሚባል ነገር አለ። ሰውየው የሌለውን መልክና ገጽታ አልብሰ ነው አሰይጠነ ነው ደመናይዝ አርገ ነው ይሄ ርህራሄ አይገባውም ብንል የሚፈርድ አምላክ አለ። ይሄ ትክክል አይደለም። ስለዚህ በቀል በፍጹም መንገድ አይደለም። ከበቀል መንገድ ይልቁኑ ተመልሰን ይቅርታ፣ ምሕረትና እርቅ። በቀል አንዱ ስራው ሰውን ዲመናይዝ ወይ ማሰይጠን ነው። አሁን ሰውየው ለምሳሌ ኮኮሮች ያሉት እኮ ሁቱዎቹ ቱሲዎችን ሰው እንዳይራራ ኮኮሮች አሏቸው። እነዚህ ጉንዳን ምንድነው የኮኮሮች በረሮ እንግዲህ በረሮ ከሆነ ምን አድርገህ ትራራለታል? አየህ፣ በጣም አደገኛ ነው። በአምላክ ምሳሌ የተፈጠረው በክርስትና እምነት እንግዲህ እግዚአብሔር ሰውን በመልኩ በምሳሌ ፈጠረው። በብሉይ ኪዳንም የሰው ደም የሚያፈስ ደሙ ይፈስሳል። የሰው ደም አታፍስሱ፣ ደም ምድርን ያረክሳል። መጽሐፍ ቅዱሱ ግልጽ ነው። እዚህ ጋር ደም ደምንም ይጠራል። በቀል በቀልን ነው የሚወልደውና ከበቀል መንገድ የግድ መመለስ አለብን። የኤዶም በቀል ምንድን ነው ያመጣው? እኛ ቀደም እያነሱት ነበር። እኛም ሀገር ሊሆን ይችላል፣ ሌላም ቦታ ሊሆን ይችላል። የተፈጠሩ የበቀል እርምጃዎች ምንድን ነው የፈጠሩት? አንዳንድ ጊዜ ምናልባት የሆነውን ነገር ጥልቀቱን ስናቅ ነው ኦኬ እኔም እንደዚህ ነው ለካ ማረገው የሚለውን የምናውቀው የተፈጠሩ እንደዚህ አይነት ነገሮችን ስናቅ ነው። እና ኤዶም በበቀል ምክንያት ምንድን ነው የመጣበት የሚለው እንግዲህ አየህ፣ ሁለቱ ተራ በተራ አንዱ አቅም ባገኘ ጊዜ አንዱን ያጠቃል፣ አንዱ አቅም ባገኘ ጊዜ ያጠቃል። ግን የኤዶማውያን ምን ሆነ? የማይበርድ ሆነ። ጥሉ የዘላለም ጥል ተባለ። የዘላለም ጥል ስላለ በኋለኛው በቀጠሮ በኃጢአታቸው ቀን እግዚአብሔር እየፈረደባቸው እንኳን እያለ አንተ ተጨመርክ እዛ ላይ እና ወደ 10 ነገር ነው አይገባህም የሚል ለምሳሌ ወንድምህ ላይ እንደዚህ ለምሳሌ በመከራው ጊዜ መደሰት አይገባህም። ጠላቶቹ ሲወሩት አንተ አብረህ ሄደሃል። ምንድነው የሚለው? አፍርሱት ይላል እንዳይተርፉ ምናምን እና በጣም 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 ከባድ የሆነ ነገር ነው የደረሰውና እንደዚህ አይነቱ ነገር ኤዶማውያንን መናረጋቸው መጨረሻ ላይ በዚህ ዓለም ላይ እንደ ህዝብ እንዳይኖሩ የሉም። አሁን በቃ ያኖ ዜር 68 ነው። ይሄ ደግሞ አንዱ እነዚህ አሁን ያው በእምነት ሶሪ ቱ ሴይ የሀፓዎችን ብጠቅስ ምንም ችግር የለኝም። አሁን ያለው የሀፓዎችን አይመለከትም እና የሀፓዎች እኔን 40 ሆነው ደበደቡኝ እና አይኑን አጥፋው ይላሉ እና አይኔ ላይ እዚህ አካባቢ ግራ አይኑን አጥፋው እያሉ
40 ሆኖ ከዛ እንደምንም ተረፍኩና እኔ ቀጥሎ ያን ሰው ሁሉ መደብደብ ጀመሩ እና አንድ ልጅ ይሸሻል ከነሱ። ከዛ አንድ አሮጊት በር ላይ ቆሞ አያች ነው እማማ እባክዎት ይኸው እያሳደዱኝ ነው እና ልጄ ግባ ብሎ ያስገቡታል እና አይዞ ብሎ ያስገቡታል። ከዛ ሆ እያሉ ድንጋይ ይዘው ሲመጡ አሮጊቷ ልጆች ነው እዚህ ተደብቋል ማለት ለእኔ አሁን ሄደውም ያደረገው ይገባኛል። አሳልፈህ ትሰጥ ዘንድ አይገባህም ነበር የተባለው። የተደበቀ ልጅ እና አሮጊት ምናልባት አያቱ የሚሆኑ ሴት ቢያንስ በትንሹ እናቱ የሚሆኑ አውጥቶ ሰጡ ማለት ነው። እነዛ ቀጥቅጠው እኛ ሐኪም ቤት እግዚአብሔር ሲያተርፈው ሲመረመር ደህና ሆነ። እስካሁን በሕይወት አለ። አሁን ይዘ ስኮላር አሁን እዚህ አዲስ አበባ አሁን አስተማሪ ነው፣ ሃይ ስኩል አስተማሪ ነው። እና እነዛ ግን ያራዩ ሰዎች በአመቱ በቀይ ሽብር አለው ጠቅላላ የለውም። እንዲህ እንኳን ምድር ላይ አይተናል ነው የምልህ። ይሄ ያለ ሰው ላይ ግፍ በጣም የሚሰሩ ሰዎች፣ በሰው የሚጨክኑ ሰዎች የት አሉ? የሉም እኮ። እና ለዚህ ነው ማለት በመጽሐፍም ብቻም ሳይሆን ይሄ እንግዲህ መጽሐፍ ቅዱስ ብቻ አይሄድም ታውቃለህ፣ ታሪክ ውስጥ ይገባል። የነ ዴዝመንድ ቱቱ መጽሐፍት፣ የሌሎችንም መጽሐፍት ቅድም ሲጠቃቅሷቸው የነበሩ መጽሐፍት እዚህ ውስጥ አሉና አንዳንድ ጊዜ የሃይማኖት ብቻ የሚመስላቸው ሰዎች ካሉ አይደለም፣ ለሁላችንም ነው። ምክንያቱም መነሻው የኤዶም ታሪክ ስለሆነ ከሱ ስለተነሳ ነው። ያ እነሱ ታሪካቸው ይሄው በዓለም ውስጥ አንድ ምሳሌ በቀለኛና ከበቀል አልመለስም ያለ አንድ ህዝብ እንደ ምሳሌና እንደ ማስጠንቀቂያ ለኛ ሊሆን የሚችል ህዝብ አለ። ስለዚህ እንደ ህዝብም እንደ ግለሰብም እንደ ማህበረሰብም ከእንደዚህ አይነቱ መንገድ እንመለስ ነው ባጭሩ። ማርከሻው ይቅርታ ነው፣ ምሕረትና እርቅ ነው። ለነዚህ ግን ከባድ ነገሮች ተብለው የተቀመጡ አሉ። እንደው ዝም ብዬ አንድ ሶስቱን እዚህ ላይ የተቀመጡትን ላንሳ። የሚያስቸግሩ እንደው መከራከሪያ ተብለው የሚቀርቡ አንደኛው እነዚህ ሰዎች ፈጽሞ ይቅርታ የሚገባቸው ሰዎች አይደሉም ባዮች ናቸው። ሁለተኛው ይቅር በለኝ በማለት ጥያቄ አላቀረበልኝም ይላሉ። ሶስተኛ ግጭቱ ነፍስ ያጠፋና አካል ያጎደለ ከሆነ እነዚህን አጥቂዎች ይቅር ማለት በተጎጂዎች ላይ ክህደት እንደመፈጸም ይቆጥሩታል። ይሄ ገጽ 139 ላይ ያለ ነው። እውነትም አንዳንድ በተለይ ደግሞ ምናልባት የህግ ፍትህ ልናገኝ እንችላለን። በፍትህ ደረጃ በዳይ ሊፈረድበት ይችላል። ግን ፍጹም የሆነ ፍትህ በማናገኝበት ነገር ላይ ይቅር ማለት በጣም አስቸጋሪ ይሆናል። ለምሳሌ ለረጅም ጊዜ ሲያሰቃዩን አስረው መከራ ሲያበሉን ምናምን የቆዩ ሰዎች ካሉ ወይ ደግሞ የኔን ቤተሰብ የኔን ዘር አጥፍቷል ብለን የምናስበው አካል ካለ ወይ ደግሞ እንደዚህ አይነት ከባድ በደል አድርሶብኛል ብለን የምናስባቸው ሰዎች ለምሳሌ ያን ያለፈውን ጊዜ አንመልስም፣ ያን የሞቱብንን ሰዎች አንመልስም። ስለዚህ እነዚህ ነገሮች ስናስብ ይቅር ማለት በጣም ይተናነቀናል። እንደው እንደዚህ አይነት ከባድ ነገር ሆኖ ቀርቶ ትንንሽ ነገሮችንም ለማለፍ በጣም የሚተናነቀን እንደ ሰው ስጋ ለባሽ ስለሆነ እነዚህ ነገሮች ሁለት ምሳሌ ያለኝ እኔ ለዚህ አም ሶሪ እዚህ መጽሐፍ ላይ አለመጥቀሴ ምናልባት ሰከንድ ኤዲሽን ላይ ጠቅሳለሁ። ሩዋንዳ በተፈጸመው እልቂት ጊዜ አንድ ቤተክርስቲያን መጋቢ ወይም ቢሾፕ ወይም whoever is አሁን እንዳውም አልአርም የሚባል መሰለኝ ድርጅት አቋቁመዋል። እሱ ዘመዶቹ ፋሚሊው በዚህ አለቁበት። ሲያልቁበት እነዛ ያን ግፍ የሰሩ ሰዎች እስር ቤት ገቡ እና ልጆቻቸው ሜዳ ላይ ወደቁ፣ ኦርፋን ሆኑ ማለት ነው። እኔ ያረጋለሁ ወይ ጉዙ እዚህ ጠርተን ነበርኛ ለኢትዮጵያ ወንጌላውያን ቤተክርስቲያን የመሪዎች ላይ ስለ እርቅና ስለ እንትን እንዲያስተምር ጠርተነው ነበርኛና ወላጆቻቸው ያው ወንጀል ነው ህግ ነው እስር ቤት ገቡ ማለት ነው። ልጆቹ ኦርፋን ሆኑ ሜዳ ላይ ቀሩ። ይሄ ሰው ምን እንዳደረገ ታውቃለህ? የሱን እናት አባት ወይም ዘመዶች የገደሉ ሰዎችን ልጆች ወስዶ ከልጆቹ ጋር አሳደጋቸው። አሁን እነዛ ልጆች እሱን ነው አባቴ ብለው የሚጠሩት። ከዛም ማሳደግ ብቻ አይደለም አሜሪካ ነገር ወስዶ ከልጆቹ እኩል
ፕሪቪሌጅድ እንዲያገኙ አድርጎ አስተማራቸው። ይሄ ከባድ ነው፣ ለሀበሻ ከባድ ነው። ግን ምን አረገ? የበቀልን ስር ቆረጠው ማለት ነው። ቢያንስ እነዚህ ልጆች አሁን ቱሲዎችን አይበቀሉም። ለምን? አባቱ ነው ያሳደጋቸው እሱ ስለሆነ። ከቱሲ ወገን የተወለደው ፓስተር ነው ያሳደጋቸው። እንደው ብሌም ካረጉ እንኳን ወላጆች አባቶቻቸውን እሱ ጥላቻ አላስተማራቸው። ግን ያ እንትኑን ለሚቀጥለው ዘር ለሚቀጥለው ትውልድ እንዳይተላለፍ ማቆም ያዕቆብና ኢሳው ችሎ ቢሆን ኖሮ እኮ ይሄን ታሪክ አናይም። ቀጥሎም ያለው ጄኔሬሽን ማቆም ቢችል ኖሮ እንደዚህ አንልም። ስለዚህ የሆነ ቦታ ላይማ መቆም አለበት ነው። ሌላ በጣም የሚያሳዝን ነገር እኔ ናይሮቢ ተማሪ እያለሁ ነው ይሄ 94 በፈረንጆቹ አይደለ የተፈጸመው ይሄ ጭፍጨፋው። እዛ አንዲት ቱሲ ናት፣ ጠይም ቆንጅዬ ነች እና ከኛ ከአበሾቹ ጋር ነውና ኬንያኖቹ ለካ ኢትዮጵያዊት አርጎ ቆጥረዋታል። እሷ ባሏ ሁቱ ነው። አሁን ናይሮቢ እሱ ማስተርስ ዲግሪ ይማራል፣ እሷ ቢኤ ፕሮግራም ላይ ነች፣ ከኛ ጋር ነበረች። ከዛ ገዳይና ተገዳይ አንደኛ ከግድያ ሮጦ አምልጦ የመጡ አሉ፣ ሲገሉ የነበሩ ደግሞ እንደገና አሁን ከፍርድ ለመሸሽ የመጡ አሉ። የሁለቱ ቤተሰብ እሷ ቤት ተገናኙ ማለት ነው። እስቲ እንዴት አርጋ እንድል ታደርጋለች። እና ተማሪ አመቱ ሙሉ ሲማር ያው 4 አመት እንደዚህ የመጨረሻ አመት ተማሪዎች የተማርነውን ትምህርት ቻፕል የሚባል አለ እንድንሰብክ ይሰጠናል። ማለት አተረጓጎማችን ልክ መሆኑን ፓብሊክ ስፒች እንዴት እንደምንችል ለማወቅ ስለ ይቅርታ ነበር የሰበከችው። እንባዋ እንዲየፈሰሰ ማለት ነው። ኬንያኖቹ we thought you are an Ethiopian እኛ ኢትዮጵያዊ መስልሽን ነበር እኮ ይሏታል። እኛ ያው ትንሽ ስለምናቅ እኛ በጣም ተሰማንና እንባዋ እንደዚህ እንደ ጉድ ነው የሚወርደው። እንዲህ እንዲሆን ያደረጉት እነማን እንደሆኑ እግዚአብሔር ያውቃል አለች እሷ። ኮሎኔሊስቶቹ ተራ በተራ ያን አገር የገዙት ሁቶች፣ የዋሆች፣ ገሮች እንደ በጋ አይነት ናቸው። በጣም የዋሆች ናቸው። እነዚህኛዎቹ ደግሞ ትንሽ ብልጠት አለ። በቃ ተምሯል፣ ወታደር ሆነዋል። መጀመሪያ ችለው የዋሰው ደግሞ መጥፎ ነው ታውቃለህ። ችለው መጨረሻ ላይ ከልክ በላይ ሲሆን ያው የሆነው ከባድ ነው። ምክንያቱም የሁቱ ፕሬዚደንት ነው አይደል ለእርቅ ታንዛኒያ ሄዶ ሲመለስ አክራሪዎቹ ምን አደረጉ? አክራሪዎቹ ራሱ የሱን አይሮፕላን መጥቶጣሉና ቱሲዎች መጥቶጣሉ ብለው ያለህን ይዘው ውጣ ብለው ጨፍጨፋ፣ ሂድ አገራችሁ ግቡ እየተባለ በስንት ቀን ነው ያን ሁሉ ህዝብ ያለቀውና እንደዚህ አይነቱ ነገር ካላስተማረን ካላስጠነቀቀን የምንሄድበት መንገድ ዋጋ የለው። ለዚህ ነው እግዚአብሔር በቀል የኔ ነው እኔ ብድራትን እመልሳለሁ ብሎ እኛ ራሳችን በራሳችን እንዳንክስ። ለምን እኛ መልሰን ሌላ ግፍ እንፈጽማለን። ፍትህ በእኔ ላይ የደረሰብልኝ ካሳ ከፍላለሁ ብዬ አልፌ ነው ማለት ነው። ስለዚህ እንደገና ያኛው ስለዚህ መቆሚያ የለውም እና በፈረንጆቹ ቋንቋ ቪሸስ ሳይክል የምንለው ከአዙሪት ውስጥ መውጫው መንገድ የሆነ ቦታ ላይ ቆመን በቃ ማለት መቻል አለብን። ወደ ልጆቻችን ማለፍ የለበትም። በቃ ማለት አለብን። እኔ መቼም ሳስብ የነበረው ልጆቼ ጋር ይደርሳል ብዬ አስቤ አልነበረም። አሁን ልጆቼ ጋር ደረሰ። አሁን ልጆቼ አሉ 10 ምናምን አመት 12 አመት የደረሰ ልጅ አለ። አሁን ከኔ የመጀመሪያ ልጅ ማለት እና እነሱ ጋር ሊደርስ ነው ወይ? እና እንደ አገር የምንተርፈውም እንደ አገርም እኮ በደንብ ተነጋግሮ አንድ ቦታ ላይ ሁሉን ነገር መተው ጥሩ ነው ብዬ ነው የማስበው። ይቅርታ ሆይ ወዴት አለሽ? የመጨረሻው ምዕራፍ መቋጫው ይቅርታ፣ መቋጫው ምህረት፣ እርቅ፣ እነዚህ ነገሮች ናቸው። እንደዚህ ሲደረግ ጥንቃቄ የሚያስፈልገው ይመስለኛል። የእርሶ መጽሐፍ ላይ የያዕቆብና የኤሳው ከ20 ዓመት በኋላ የተደረገው እርቅ የላይ ላይ መሆኑ ያመጣው መዘዝ አለ። ይቅርታ፣ ምህረት፣ እርቅ ሲደረግ ምን መምሰል አለበት?
አሁን የኛን ሀገር አውድስ እንዴት ይረዱታል? ይሄ በጣም ወሳኝ ስለሆነ አፕሊኬሽኑ ለኛ ስለሆነ ይቅርታ ምሕረትና እርቅ ሲደረግ አንደኛ እውነትን መካድ አያስፈልግም። የተፈጸመ በደል ካለ በደል ፈጻሚው በደል ፈጽም ያለው ማለት መቻል አለበት። ካመነ ግን በቀል ልንፈጽምበት አይገባንም ነው። ስለዚህ የተበደለም ይቅር ለማለት ዝግጁ መሆን አለበት። በዳይም ይቅርታ ለመጠየቅ ዝግጁ መሆን አለበት። እውነት ወጥተው ከወጣ በኋላ እውነት ያንን እዛ የሚያስተካክል ነገር ማድረግ ነው። ወደሚቀጥለው ትውልድ እንዳይሸጋገር ነው ዋናው ነገር። እዚህ ውስጥ ግን ይቅር ያሉ መስለው ይቅር ያላሉ ሰዎች አሉ። እዚህ መጽሐፍ ውስጥ 2 ሰው ጠቅሻለሁ። ከልብ ይቅር ያለው አሉ። ይቅር አንዱ በጣም ጠቃሚ ሰው አለ። እሱና በኋላ ለምሳሌ ዳዊት የዳዊት ልጅ አቤሴሎም ምን ያደርጋል? እህቱ ትዕማር የምትባል እህቱን በጣም ቆንጆ ነች እና የሚያሳዝን ነው፣ የሚያሳፍር ነው። ቤተ መንግስት አካባቢ ያለ ነገር ነው። ታላቅ ወንድሟ የማይሆን ስሜት ውስጥ ይገባል። አንድ ተንኮለኛ መካሪ አለ፣ ይመክረዋል። ይህ ነው አስነወራት። ከዛ ልብሷን እየቀደደች እያለቀሰች ስትሄድ ወንድሟ ያገኛትና አይዞሽ ወንድምሽ እኮ ነው ተይው በቃ ይህም በልብሽ አታኑሪ ይላታል። ምን ይመስላል አሁን ይሄ ሰውዬ? ይቅር ያለ አይመስልም? እሱ ግን በዝምታ ስሜት ሳያሳይ በዚህ በቀዝቃዛ ደም ይባላል አይደል? ስሜት ሳያሳይ 2 ዓመት ሙሉ ወንድሙን ብቻ ሳይሆን አባቱን ጭምር እንዴት እንደሚገድል ሲያሰላ ቆይቶ ግብዣ አዘጋጅቶ አንድ ቀን አባቱና ወንድሙን ይጠራል፣ ወንድሞቹን ሁሉ ይጠራል። አባትየው አይ እንከብድሃለን እኔም ታላቅ ወንድም አንመጣም ይለዋል። እግዚአብሔር ሲያተርፈው ነው። በቃ እሱ እንዳይቀርብኝ ያው አንተን ስለሚወክል ታላቅ ወንድሜን እንዳይቀርብኝ ይላል እና እዛ ግብዣ ላይ አስክረው ገደሉት። እና ልጆቹ እያለቅሱ ሄዱ። አባትየው ሲያለቅስ ያ ተንኮለኛ መካሪ ምን ይላል? አይ ልጆቹ ሁሉ አይደለም ቂም ይዞበት ስለነበረ አሜኖንን የገደለው ይለዋል። አፍተር 2 years ሌላው በቀለኛ ማን ነው? ራሱ ዳዊት ምን አለ? ሳሚ የሚባል ሰው አፈር እየበተነ ሲረግመው አንተ የደም ሰው ይሄው እግዚአብሔር ዛሬ ይለዋል። እሱ የራሱ ልጅ መፈንቅለ መንግስት አድርጎበት ነፍሱ ለማዳን በሚሸበት ቀን ይራገማል አፈር በትኖ እና የዳዊት የመከላከያ ሚኒስትሩ ምን አለ? ይሄ ውሻ የሞተ ውሻ ላጣብቀው አለ። ምን ቀን ቢከዳን እንደዚህ ይለናል እንዴ? ማለት በክፉ ቀን ደግሞ እንትን የሚረግም ሰው ደስ አይልም አይደል? ቀን የጣለ ቀን እንዴ ሬሳ ላይ አንድ ሰው እንደዛ አንድ ጊዜ የሆነ ነገር አድርጎኝ ታዲያ አንተ ምን ቤት ነህ ሬሳ ላይ ቆመ የምትደንሰው አልኩት። እኔ እግዚአብሔር ከጣለኝ አንተ ምን ቤት ነህ ተጨማሪ እብድ ካልሆንክ ሬሳ ላይ ቆመ የምትደንስ እና ተው አለ ዳዊት። ተው እግዚአብሔር ይህን አይቶ ያዝንልኝ ይሆናል ተው አለ። ግን መጨረሻ ለልጁ ሲያስረክብ ስልጣን ምን አለ? እንትና እንዴት እንደሰደበኝ ታውቃለህ? አንተ ጥበበኛ ነህና ሽበቱን ወደ መቃብር በሰላም እንዳታወርደዋል። ቂም የሚያወርሱ አሉ ማለት ነው። ከክርስቶስ ሌላ ግን 2 ሰብአዊ ፍጥረቶች 2 ሰዎች ግን ሙሉ ይቅርታ ያደርጋሉ። አንዱ ዮሴፍ ነው። ለምሳሌ ዮሴፍ በወንድሞቹ ምክንያት መሸጥ፣ በተሸጠበት ቦታ በኢሞራሊቲ በማያምንበት በዛ መታሰር፣ ስንት መከራ በ17 ዓመቱ ተሽጦ እኮ 13 ዓመት ነው መከራ የበላው። 13 ዓመት የተሰቃየ ወጣት። በኋላ እነሱ እዛ መጥተው እሱ ባየው ህልም ያው አባታቸው ከሞተ በኋላ ይበቀለናል ሲሉ ምን አላቸው ይላል? እኔ በእግዚአብሔር ፋንታ ነኝ ወይ? እናንተ ለክፉ አደረጋችሁ፣ እግዚአብሔር ግን እኔ እናንተን ለመመገብ ለማትረፍ ነው የላከኝ። ስራችሁ ልክ አይደለም፣ ለክፉ ነው ያደረጋችሁት፣ ግን እኔ እናንተን አልበቀልም፣ በእግዚአብሔር ምትክ አይደለሁም፣ እኔ እንዳውም እመግባችኋለሁ ብሎ አጽናናቸው ይላል። ይቅር ማለት አቅም ባለቀን ነው። አቅም በሌለ ጊዜ ማይቅር ብትል ምንም ማለት ነው። አቅም ሲኖር ማድረግ የምትችለውን ሁሉ በምታደርግበት ጊዜ መተው ነው ምህረትና ይቅርታ የሚባለው። እንግዲህ በአዲስ ኪዳንም እስጢፋኖስ እየወገሩት ጥርሳቸውን አፍጥጠው በቁጣ በድንጋይ እየወገሩት ይሄን ኃጢአት አትቁጠርባቸው ብሎ ለምኗል። ክርስቶስም የሚያደርጉትን አያውቁምና ይቅር በላቸው ብሏል። ሰዎቹ የሚያደርጉትን የሚያውቁ ነበሩ ብዬ ነው የማስበው እኔ። ለምን የሐሰት ምስክር ሲያዘጋጁ፣ የሃይማኖት ክስ፣ የፖለቲካ ክስ ሲያቀርቡበት ያው
ግን መዘዙን አያውቁትም ነው። ከባድ ነው ይቅርታ ማድረግ፣ ግን መንገዱ ከሱ ውጪ ሊኖር አይችልም። እና እኛ አንደኛ እንደ ግለሰብ ይሄ ነገር መጀመሪያ ያለብን ከጅምላ አይደለም። ብዙ ጊዜ በጅግ አይሆንም። አንድ ግለሰብ እኔ እንደ ግለሰብ በፈወስ ከጥላቻ ከምሬት ከቁጣ እኔ ነፃ ብሆን ቀጥሎ የኔ ቤተሰብ ከችግሩ ነፃ ይሆናል። ከዛ ማህበረሰቡ፣ ከዛ እንደ ሀገር እንጂ በጅምላ አይጀመርም። አንዳንድ ጊዜ ከአንድ ሰው ሊጀምር ይችላል፣ ወደ ሌላው እየተጋባ እንሄዳለን። ስለዚህ ለማህበረሰብ ሲሆን እንዴት ይሆናል የሚለው ያው በኋላ ወደፊት እንግዲህ ዝርዝሩ ይሄዳል። ግን ለግለሰብ የሚሆን ለማህበረሰብ የበቀል መንገድ ግን አዋጭ አይደለም፣ መቆም አለበት። የይቅርታና የምህረት የእርቅ መንገድ ነው የሚያዋጣ ነው። የመጨረሻውን በርሶ ታሪክ እንድንዘጋው ነው። ቅድም ከፍተ ጀምረናት ስለነበረ ማለት ነው። ገጽ 47 ላይ የአላህ ጉልበት ወደሚገለጥበት እያለ ይዞት ቀጠለ። ታላቅየው ነገሩ ስለገባው ከአንድ እናት ወጥተን እያለ መለመን ጀመረ። እርሱን ዛሬ ነው የምታውቀው? ከአንድ ማዕፀን አልወጣንምን? እያለ ታናሽየው ወደ ወንዙ ጉዞውን ቀጠለ ይላል። በጣም ተመሳሳይ የሚመስል ታሪክ ነው ያለው። ይሄኛው ግን የበቀል መንገዱ ተቋጨ። አንድ ቦታ ላይ ቆመ፣ ያኛው ቀጠለ። እንዴት ነበር የሆነው? መጽሐፉ ላይ ያለ በደንብ ግን እኔ እንግዲህ የኔ እናት የአንድ እናት ልጆች 8 ነን። አሁን በህይወት ያለ ነው ማለት ነው። 4 ወንዶች 4 ሴቶች ነን። የአንድ አባት በህይወት ያለ ነው ደግሞ ጠቅላላ 14 ነን። አባቴ ያው በእምነቱ እስላም ስለሆነ እስከ መጨረሻው 3 አግብተዋል። የኔ እናት የመጀመሪያ ናት። አየጉዶ ይባላል በእኛ ትልቋ እናቴ። ስለዚህ የእንጀራ እናቴ ልጆችም እናቴን እኮ እናቴ ብሎ ነው የሚጠሩት። እኔም ሌሎቹን አየጥቆ አየ ምናምን እያልን ምን ጠራራው ችግር የለንም። ግን ምን እንደሆነ ምንድነው ቤተሰብ ውስጥ ትንሽ እኔ ሁሉንም እንትን አረጋለሁ የሆነ ትኩረት ስባሉና ጠቅላላ የኔ ተከታይ ናቸው ጠቅላላ እና ለካ ይሄ ጉዳይ ታላቅ ወንድሜን ብዙም ደስ ያሰኘው። እናቴ በኋላ ጠይቄያታለሁ። ማለት እኔ አመሌ ጥሩ አልነበረም። እንዳውም ትምህርት ቤት የገባሁት ጥሩ ስላልነበርኩ ነው ይቀጣታ ብዬ ነው የገባሁት። እና እሷ እኔ በስለት ነው የወለድኩ ብላ ነው የምትለው። እና እሷ እኔ ወደ እምነት ነው ብዙ እንትን የምትለኝ። አባቴ ደግሞ ወደ እንደ አያቶች እያለ ወደ ፖለቲካና ወደ ሌላ ይሄ የብሔርም ነገር አሁን ተቆጥሮ ያው እስከ 10 እየተቆጠረ ነው ገሌ ገሌ ወለደ ተብለን አደግ ነው። ጥላቻ እርግጥ የለም ያኔ። ግን ከዛ የኔ አባት እኔን ይዞኝ ይሄዳል ስብሰባ ሲኖር ምናምን ሲኖር እና ለካ ወንድሜ ሳያውቀው እንትን ውስጡ አድሮበታል። ለካ ምንድነው ይሄ ልጅ ትንሹ አብዶ ይሉኛል ሰዎቹም። ትንሹ አብዶ ይላሉ። የአባት ስም አብዶ ነው፣ ትንሹ አብዶ ይባላል። እኔም አካሄደን እንደ አባቴ ነው ማረገው እና አቴንሽንን በቃ እንጀራና ያጎቴ ሚስቶች አሉ ሁሉም ጠቅላላ እንትን ነው በኋላ የትኩረት ማዕከል ሆነዋል። ሆንኩና እሱ ደግሞ ገበሬ ነው፣ ሃርድ ወርከር ነው። ጸባዩም ጥሩ ነው፣ መጥፎ አይደለም። ትንሽ ወደ ራሱ ያተኩራል፣ ግን ይሰራል። ሰራተኛ ገበሬ ነው፣ ጠንካራ ነው። እኔ ደግሞ ያው ትምህርት ቤትም ገብቻለሁ ከአባቴ ምን ይሄ ምናምን ይላል። ትንሽ በመካከላችን አንድ የኔ ዊክነስ የኔ ይቅርታ የኔ ምንድነው ይባል ድካም አወቀ። እሱ ምንድነው እሱ ለምሳሌ እኔ ሲገርፉኝ ይለምዳል ሲሉኝ አይለምደኝም አልልም ነው የምለው። እልከኛ እና አይለምደኝም ላለ ማለት እናቴም ገርፋ በቃ ምላ ነው የተወችኝ። አባቴም እንደዚሁ ነው የተወኝ። እና እሱ ማን ነው እና እሱ ብሏል መሰለኝ። እና አንድ ቀን አይለምደኝም ሊያሰኘኝ ፈልጎ መሰለኝ እና ያለ ምክንያት ዝም ብሎ ብቻ በሆነ ምክንያት ሄድ እባክህ ታዲያ ምናምን አልኩ። ማለት ሰው እንደ ሲያስፈራራ ሄደ ምናምን ስለኝ አልችልም። እና አሁንም አለች እሷ ትንሽ ከዛ ይደበድበኛል። እና ያለታ እንዳውም ያለ ወትሮዬ ለምንኩት እኔ ከአንድ ማህፀን አይደለም ወይ የተወለድ ነው አንድ እናት ጡት ጠብተን ምን ነው ወንድሜ እንዴት በእኔ እንደዚህ ትጨክናለህ ብዬ በለመነው እሰራው
ይቀጠቅጠኛል፣ በዱላ ነው የሚመታኝ። ከዛ ለካ አጎቴ የአባቴ ታናሽ ወንድም ከሩቅ አይቷል። ለካ ሲሮጥ መጣ፣ ጦር ይዞ ነው። አታቆም ገላለሁ፣ እስቲ እሱ አንድ ነገር ይሁን አንተ አቁም ምናምን አለው። ያው በአቅም ይበልጠዋል መሰለኝ አቆመ። እኔ ከዛ በኋላ በቃ አቄምኩ እና አንድ ቀን ደርሼ ምን ብያዋለሁ ያኔ ሲደበድበኝ፣ ጉልበት ያለህ ነው፣ አንድ ቀን አንተን ጉልበት ይከዳል፣ እኔ ጉልበት አገኛለሁ አንድ ቀን። አላህ አንተን ወይም እግዚአብሔር አንተን በእኔ እጅ ላይ አንድ ቀን ይጥላል ብዬ ያለው በእናቴ ስም ከመለመንም አልፌ አንድ ጦት ምናምን ከሚለው አልፌ እዛ ድረስ ብለምነውም እምቢ ብሎኝ ነው። በኋላ ተረፍኩ። ከዛ በቃ ነገሩ እንትን እየሆነ ሄደና አንድ ቀን የሱ ሰርግ ነበረ። እኔ ትምህርት ቤት ገባሁ። በቃ ትምህርት ቤት ገብቼ ከሰው እጣላለሁ፣ ከትልቆቹ ነው የምጣላው አውቄ ነገ ታንጎዳ ከሱ ለመጣላት ዝግጅት አደርጋለሁ። የብረት ቦክስ ምናምን ያለ እድሜ እንደዛ እያረኩ ቆይቼ አንድ ቀን የሱ ሰርግ ነበረና የኔ አባት የደስ ደስ ተኳኮሰ። ከዛ አንዱ አርሲ የገጠር ሰው ድንገት ምላጭ ይስብበታል፣ ይባርቅና እግዚአብሔር ሲያተርፈው በጆሮ ላይ ሄዶ ፈረሱ ድብ ይላል ማለት ነው። የሱ ፈረስ የሙሽራ ፈረስ ወደቀ። ተደናገጡ፣ በጋረዱ ምን ይሁን ምናምን አሉና ሲሉ አሁን እሱ ቢሞት አሁን ልጅቷ ምን አሉ እና ሲሉ እኔ ምን መልክ የላትም እንጂ እኮ በአርሲ ባህል እኔ አገባታለሁ ዋርሳ ይሞታ እኔ ያው እርግጥ መልክ ስለሌላት አልፈልግም እንጂ እኔ እኮ ዋርሳ እና እናቴ ያን ሰምታ አልቅሳለች። አባቴ አላወቀም። እናቴ ግን እነዚህ ልጆች አንድ ቀን ይጠፋፋሉ የሚል ስጋት ነበረባት ለካ። ከዛ ከዕለታት አንድ ቀን ምን እንደሆነ ህመሙ አላውቅም፣ ይታመማል። እኔ ወንድም እቺ ዴራ የምትባል ከናዝሬት 20 ኪሎ ሜትር ላይ ያለች አባቴ ናዝሬት አሁን ናዝሬት አጠቃላይ ሆስፒታል ይባላል፣ ያኔ ኃይለማርያም ማሞ ይባላል። የመናዊት ሚሽኖች ሆስፒታል ነበር። እዛ ይወስደውና ያሳክመውና ወደ ከተማ ተመልሶ መጥቶ ከተማ ትንሽ ያው ሙቀት ስላላት ደጋ ርስት አለን፣ ወደ ደጋው ይዘው ምን ይላል የኔ አባት ሳዲቆ ይሄን ልጅ ወንድምህን ከኋላ ደግፈ ይዘው ሂድ እናት ጋር ወደ ደጋ ይለኛል። ይሄን ጊዜ እሱ ደነገጠ። አላበው ችግር አለ እንዴ አለው ሲለው የይሉኝታነቱ አይ የለም ምናምን አለ። አንተ ተወስደዋለህ አለኝ። አዎ አልኩ። ደስ ብሎኛል አለ። የእግዚአብሔር ቀን ደረሳ ብዬ አገሩን የሚያውቁ ያውቃሉ። ሁሩታ የሚባል አለ፣ አደመሬ፣ ትንሹ አደመሬ፣ ትልቁ አደመሬ ይባላል። እንዲህ ትወጣለህ ዳገት። ሁሩታ ከተማውን አልፌ ላይ ወንዝ ተሻግረ አርብ ገበያ የሚባል አካባቢ ነው። እኛ ወንዙ ቀለጣ ይባላል እና አባ ጭሪ የሚባል ፏፏቴ ገደል አለ። ልክ ወደ ወንዙ ጋር ስደርስ ወደ ገደሉ በቅሎዋን ስነዳት ወደ የት ነው አለኝ። የአላህ ኃይል ወደሚገለጥበት ነው አልኩት። አሁን በተራው መለመን ጀመራ። ከአንድ ማህፀን ወጥተናል። ዛሬ ነው እንደምታውቀው ከአንድ ማህፀን መውጣታችን። አንድ ጡት ጠብተናል። ድንጋይ ጥባ አንተ ነህ ደግሞ የእናቴን ጡት የጠባ ከዛ ላባላቦ ኦልሬዲ ታሟል። ልብ አድርግ። ከዛ ይኸውልህ ታያለህ አልኩት። እንትን ፏፏቴው ይኸውልህ እዚህ አባ ጭሪ ይጨምርህና አዋሽ ያደርስሃል አልኩት። ወንዙ ያ ትልቅ ወንዝ ነው አርሲ ውስጥ እና ከአዋሽ ነው የሚቀላቀለው። አዋሽ ያደርሳል እና ግን አንድ ምስጢር የሚያውቀዋል። እኔ ትንሽ ለእናቴ የተለየ ፍቅር እንዳለኝ እሷም ለእኔ ያውቃል። የመጨረሻ እድሉን ሲሞክር ምን አለ? እናታችን እኔንም አንተንም ብታጣ ምን ትሆናለች አለኝ። ስቅስቅ እያለቀስኩ እና አንተ አረመኔ ለእናቴ ብዬ ትቻለሁ። ይህን ታሪክ አንድ ቀን የሆነ ፖለቲካ ስብሰባ ላይ ተናግሬያለሁ። አገር እናት ናት። እኛ ልጆቿ ከተበላለን አገር ምንድን ነው የምትሆነው? ልክ እንደዚህ ወጥተን የሆነ ወርደን ዳገት ወጥተን ወደኛ ቤት ወንዝ ተሻግረን ስንመጣ ለምን ከቤት እንደወጣች አላውቅም። እናቴ ልክ ስታየኝ እኔን ከሱ በኋላ መቆም አቃታት። ቁጭ አለች ደንግጣ። ደረስን። አውርደት ምናምን አልኩ። ጆል ንማ ከም ነግሞ ፍተኒ ጆል ደህና መጣችሁ አለች። ባዛ ገና ጉርባ ገዘን አውርደት እናንተ ነው። ከዛ ጎትተችኝ የሆኑ ለብቻ ደህና መጣችሁ አለች። ያው በኦሮምኛ ነው እና ይሄን አንቺን አረመኔ ልጅ ዛሬ እግዚአብሔር በእጅ ያሳልፎ ሰጥቶ ነበር።
በአንቺ ስም ስለለመነኝ ትቼዋለሁ አልኳት። ከዛ ወሰደችና እንደዚህ ጡቷን አወጣችና እጅህን እዚህ ላይ አድርገህ ማልልኝ አለች። ሁለተኛ ላትነካው። አለቀስኩ፣ እሷም አለቀሰች፣ ማልኩ። ከዛ በኋላ በቃ ከዛሬ ነገ ሲሉ እኔ በኋላ አሁን እኔና እሱን ምን መሰለህ እሱ ተለውጦ ሳይሆን እኔ ወደ እምነት ገባሁ። እኔ በደልን ይቅር እንደምንል ኃጢአታችንን ይቅር በለን አባታችን ሆይ ጸሎት የሚጸልይ ሰው ሆንኩ። በባልንጀራዬ ስንት ጊዜ ይቅር ልበለው የሚለውን ገብቷል። አሁን ቤቴ ይመጣል፣ እንገናኛለን። ታላቅ የአገር ሽማግሌ ነው። አሁን እሱ ትልቅ ሰው ነው እና አትሊስት አንድ ችግር ለመፍታት ሁለቱም ሰው መስተካከል የለበትም። አንዱ ከተስተካከለ ችግሩ ሊፈታ ይችላል። አንዳንድ ጊዜ ምን መሰለህ አመኔታ ማሳደር ነው። የኔን መለወጥ እሱ ለብዙ ዓመት አላመነም። በኋላ ነው እያረጋገጠ መጥቶ አሁን በቃ የበቀል ፍላጎት እንደሌለኝ ደጋግሞ ሲያይ አወቀ፣ አመነ። በዚህ ሁኔታ ነው ሁለቱ ቤተሰብ ትንሽ ይመሳሰላሉ ያልነው። ልዩነቱ የእኔ በእናቴም በአባቴም መወደዴ ነው። ፓርቲ ያልነበረ ቤተሰብ ውስጥ። በጣም ቆንጆ ሀሳብ ነው ያነሳ ነው። በቀል መጨረሻው እንደ ኤዶም መጥፋት ነው። አንደኛው በቀለኛ መጥፋቱ አይቀርም መጨረሻው። በቀል የተፈጸመበትም ሰውዬ ይጎዳል፣ ባይጠፋም ይጎዳል። ግን በቀል ፈጻሚው ደግሞ የከፋ ነው የሚደርስበት ማለት ነው። ለተጠቂው የሚቆም አምላክ አለ፣ ለተበደለው የሚፈርድ አምላክ አለ። እሱ ብሔር የለውም። በነገራችን ላይ አምላክ ብሔር ስለሌለው ለማንም አያደላም። በኢትዮጵያ ሁኔታ ልናገር ብዬ ነው። የየትኛውም ብሔር አባል ስላልሆነ እሱ አይኖቹ በትክክል አይቶ የሚፈርድ ስለሆነ ከዛ እስከ እሱ ፍርድ ስር መውደቅ ማንም ሊያድነን አይችልም። እና እኛ 97% ሃይማኖተኛ በሚባል አገር ውስጥ የቱ ሃይማኖት ነው እርስ በርስ እንድንበቃቀል የሚያስተምረን? የቱ ሃይማኖት ጥላቻን የሚያስተምር? የቱ ሃይማኖት ነው ቂም አትርሳ የሚል? የለም እኔ እስከማውቀው ማለት ነው። ስለዚህ አይ ቲንክ የምንለውን ኖረም ብንገኝ እግዚአብሔር እርዳን እላለሁ። በቀል ያብቃ፣ እንነጋገር። ችግሮች ካሉ የጋራ ነገር አለን፣ የጋራ የሚያስተሳስረን ነገር አለ። በጋራ የምንኖርበት ቅድም እንዳሉት አንድ እናት አለችን። እሷን በጋራ አድርገን እንኑር። አንዳችን የሌላችንን ቁስል እንረዳ፣ አንዱ አንዱን ይፈውስ። ህመም በሙሉ አለብንና ከህመማችን ሁሉ ደግሞ አምላክ ይፈውሰን ነው። እንግዲህ በዚህ መጽሐፍ ብዙ ያተርፋሉ ብዬ አምናለው። አድማጭ ተመልካቾቻችን 147 ገጽ አካባቢ ናት። አንድ ላይ 150 ገጽ አካባቢ ትንሽ ብትመስልም ብዙ ቁም ነገር እንደዚህ ሰፊ የምናወራው ነገር ይዛለች እና ሀሳብ ለመጫር ይመስለኛል ፓስተር። አዎ አንዳንድ ጊዜ እኛ ሀገር ደግሞ ምዕራፍ ሲበዛ ሰውም አያነብም። አንዳንድ ነገሮች አሁን የታጨቁ አሉ እና እነሱ ፈታፈታ ቢሉ እንትኑ ይጨምራል። ቁም ነገሩ is not the number of pages እና የገጽ ብዛቱ ሳይሆን እዚህ ውስጥ በጣም ብዙ የታጨቁ ነገሮች አሉ። እዚህ ውስጥ ሊገቡ የሚችሉ ወደፊት ምናልባት በሁለተኛው ኤዲሽን ውስጥ ለምሳሌ ለምን ነው ሰው በብሔር ምክንያት የሚጣላው? መርጣል ተወለድክ። ሃይማኖቱ እንኳን እሺ ልትመርጥ ትችላለህ። ካወቅክ በኋላ የሆነ ምርጫ ታደርጋለህ። የምትኖርበትን አካባቢ ልትመርጥ ትችላለህ። ግን እንዴት ነው እኔ በማንነቴ ምክንያት ሌላው ሰው ለምን ይጠላኛል? እኔ ስለምን እጠላዋለሁ? እንዴት ነው የምናየው? ማለት ብዝሃነትን እና ለመለያየትና ለመጠፋፋት ለምን እንጠቀማለን? ይልቅ መተባበር ትልቅ አይደለም ወይ? እግዚአብሔርም እኮ የቫራይቲ አምላክ ነውና አንዳንድ ጊዜ ማጣላት የማይገባን ነገር ሲያጣላን አዘናለሁ። እኔ መቀየር በማልችለው ነገር ሰው አሁን እኔ ቁመቴ አጭር ስለሆነ ሰው ቢጠላኝ ምን አባቴ ላደርግ ይችላል? ምንም ማድረግ አልችልም። መለወጥ ባልችለው ነገር ለምን ሰው ይጠላኛል? ለምንስ እኔ ሌላውን ሰው በኮዋ ያለው ገብቷል? እዛ ጋር ማብቃት አለበት። በቃ በጣም ነው የማመሰግነው ፓስተር እዚህ ስለመጡ መጽሐፉ ላይ እንድነጋገር ስለፈቀዱልን ቆንጆ ሀሳቦችን ደግሞ አንስተናል። በጣም ነው የምናመሰግነው። እኔም እድሉን ስለሰጣችሁኝ በጣም አመሰግናለሁ።
እንግዲህ እግዚአብሔር ይርዳን። እነዚህ አይነት ነገሮችን ያው የግድ ወደ ውስጣችን ሰርጾ እኛ ሁላችንም ለጠብና ለጥላቻ ሳይሆን ለፍቅር፣ ለሰላም በጋራ እንድንቆም የእርሱ ጸጋና ምሕረት ያግዘን እላለሁ። አሜን። አድማጭ ተመልካቾቻችን አብሮነታችሁ ከአንድ ጉዳይ ጋር ስለነበረ ከልብ አድርገን እናመሰግናለን። ከፓስተር ጻድቁ አብዶ ጋር ያደረግነው ቆይታ የእስካሁኑን ይመስላል። ፓስተር ጻድቁ አብዶ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ናቸው። ሄኖክ በቀላ አብሬያችሁ ነበርኩ። ሀሳብ፣ አስተያየት፣ ጥያቄያችሁን በኮሜንት ሴክሽን ላይ አጋሩን። መልካም ጊዜ